ስለዚህ 10 ብዬ 15 አድርሳችሁታል። ለማንኛውም herzlich willkommen እንደገና ሁላችሁንም ከላይ ጀምሬ ኤም የሚለው አብሪ፣ ከዛ ገኒ ደግሞ ትዘጋጃለሽ አለሽ። በኤም የሚለው ማን ነው? ማኪ ነሽ? ኦኬ ማኪ ነኝ። በጣም አሳንሶት ኤም ነው የታየችኝ። እሺ ማኪ እንዴት ነሽ? እግዚአብሔር ይመስገን ሰላም። ሳምንትሽ ምናምን አሪፍ አልፏል? ጥሩ ነገር ነው ያሳለፍሽው? አዎ ጥሩ ነው። በጣም አሪፍ። እስቲ ይሄን ጀርመንኛ ደግሞ እንቀጥቅጠው አይደል? ተሰብስበን ለስንት 70 ምናምን ሰው ይታየኛል። ለ70 ምናምን ሆነ እንውረድበት። እሺ ላስነብብሽ ልሞክረው። ሳይንስ ነኝ ልሞክር። እናንተን ነው የምፈልገው እኔ እንደው። እሺ የተበላሸ መንገድ ከምትይዙብኝ አስተካክላችኋለሁ። እሺ እንደመሰለሽ አንቺ እንደገባሽ አንብቢው። አክቹአሊ አንቺን አንድ 3 ሰው ካስነበብኩ በኋላ ይሄን ካሰራዋችሁ በኋላ ይሄ ካውስ ዜት የሚባሉ አሉ ትንሽ ዘብረቅ ያሉ ሴንቴንሶች ወይም ደግሞ ትክክልም ሊሆኑ ይችላሉ። እነሱንም መሃል ላይ ያሰራችኋለሁ። ግን ይሄ በዚህ ስላቋረጥኩኝ ባለፈው ይሄንን ጀምሪልኝና አስነብቢያችሁ ቢያንስ አንዳንድ ጊዜ አስነብባችኋለሁ ሁላችሁንም። ከዛ ጥያቄ ጠይቃለሁ። ኦኬ እሺ በቃ አንብቢ። አረብሽሽም እስከምጨርሽ ድረስ ኦኬ። አንቺ በመሰለሽ አንብቢ። ከዛ አስተካክልሻለሁ በኋላ ላይ Regelmäßig Bewegung ist gesund für den Körper und den Geist. Expertin ማረብሽሽ አንቺ የተመቸሽን ብለሽ ወለሽ ችግር የለው እንዳላቋርጥሽ 10 ጊዜ empfehl täglich mindestens 30 Minuten spazieren zu gehen. Wer sich viele bewegt, schlaft nackt besser und hat im Alltag mehr Energie. Man sollte Sport fest in den እንደዚህ ሲረዝምብሽ አቆራርጥሽ አንብቢው። ይሄን አንብቢው Tags ከዛ Ablauf ጎበዝ። እሺ Ablauf einen planen። ቆንጆ። አሁን አንቺን ባስተካክል እኔ ያስተካከልኩትን ነው የሚያነቡት። ሰማሽ ማኪ? እሺ። ስለዚህ አንዳንድ ዙር ሁሉንም እንስማቸው። እሺ እሺ። ከዛ ያለባችሁን ችግር ስለምታውቁ አብረን እንላለን። ኦኬ ትንሽ ላንቀሳቅሰው። አንዳንድ ጊዜ አንድ ፔጅ ላይ ስታክ ሲያደርግ ዋርኒንግ ይልካል ቲክቶክ እና የሆነ ነገር ዝም ብዬ አውቄ እንደዚህ አቀያየሬ ተመልሼ እመጣለሁ ወደሱ። ኦኬ እንዳልኳችሁ የምትመዘገቡ ሰዎች በእንትኑ ተመስጣችሁ አትርሱት፣ ተመዝገቡ። አወራችኋለሁ። ላይቭም ሪከርዲንግም ኮርስ ስላለ የመረጣችሁትን ኮርስ ለምሳሌ አይንስ መማር የሚፈልግ ሰው አይንስ ላይቭውንም ሪከርዲንጉንም ይምረጥ። እንደዚህ ኤቱም ከሆናችሁ እንደዛው፣ ቢቱም ከሆናችሁ እንደዛው። ከዛ ላይቭው ካለ አስተምራችኋለሁ፣ ከሌለ ደግሞ ሪከርድድ ኮርስ በጣም ዝቅተኛ በሆነ ዋጋ እሱን ኦፈር አደርግላችኋለሁ። ኦኬ ዳንከ ገኒ ዱቢስትራን። እሷን ካስተካከልኳት እሷ ባስተካከልኳት መልኩ ልታነቢ ማለት ነው። አንቺ ሌባ እላለሁ እኔ ደግሞ ሰው ለሰው የተስተካከለውን እንዳልል አንብቢ። እሺ ያ በመጀመሪያ ዛፍዬ እንትን ኮሜንት የዩቲዩብ ኮሜንት ተዘግቶብኛል። እንዴት እንደምከፍት አላወኩም። በጣም ብዙ ጊዜ ሞከርኩት። እስቲ አወራሻለሁ። ስክሪንሾት ምናምን ትልኪልኝና ስልኬ ስላለሽ አንቺ ዋትስአፕ ላይ እናወራለን። እሺ ገኒ regelmäßig Bewegung ist gesund für den Körper und den Geist. Experten empfehlen genau. täglich
Entschuldigung, mindestens Mhm. 30 Monaten Mhm. spazieren zu gehen, Mhm. war sich viel bewegt, schläft nachts besser und hat im Alltag Mhm. mehr Energie. Mhm. Man sollte Sport fest in den Tagesabläufen einplanen wie ኦ Frage AA. ያ ችግር የለውም። ይሄኛው ችግር የለውም። ቆንጆ ነው። ሌሎቻችሁም ሁላችሁም እዚህ ጋር ያላችሁት ሰዎች ትምህርቱ ሌዘን ኦን ፈርሽቴን ስለሆነ ፈርሽቴኑ ላይ ዲስከስ እናደርጋለን። ሚውት አድርጋችሁ በተለይ ገስት ላይ ያላችሁ ሰዎች ሚውት አድርጋችሁ ድምጻችሁን አውጥታችሁ አንብቡ። ገስት ላይ ያላችሁት ወደ 70 ምናምን ሰዎችም ሚውት አድርጋችሁ ያው እናንተ ኮሜንት ውስጥ እንትን ውስጥ ስለሌላችሁ ችግር የለውም። ባጠገባችሁ የተኛ ሰው ምናምን ከሌለ ጮክ ብላችሁ አንብቡት። ኦኬ ሌዘን ኦንድ ስፕሬሽን ሬግልሜስ አልለውም እያላችሁ እንደዚህ ጮክ ብላችሁ አንብቡት። ኦኬ ለናንተ ነው ለናንተ ነው እዚህ ጋር የከፈትኩት። ያ ማለት ምን ማለት ነው? እናንተ ያላችሁበትን መንገድ ድምጽ አውጥታችሁ ያላችሁበትን መንገድ እነዚህን ሰዎች አንዳንድ ጊዜ አስነብቤ ኮሬክት ስናደርገው ይገባችኋል። አሃ ይሄ እንዲህ ነው፣ ይሄ እንዲህ ነው። አለበለዚያ ዝም ብላችሁ እኛን የምታዩ ከሆነ መቼም አትሳሳቱም። የመሳሳቻ እድልም ለራሳችሁ የሰጣችሁ አይደለም። የማይሳሳት ሰው ደግሞ አይማርም። ማነው የማይሞክር ሰው አይሳሳትም። ካልተሳሳታችሁ ደግሞ ያለባችሁን ችግር አታውቁ። ስለዚህ ቢተ ፎር ሌዘን በሆዳችሁ ማነው ዝም ብሎ ሌዘን ሳይሆን ጮክ ብላችሁ ድምጽ አውጥታችሁ ለማንበብ ሞክሩ። ዳን ከገኒ ሶስተኛ ሀበሻ ነኝ። ከዛም መቅዲም ተዘጋጅ። ያ እሺ ልጀምር? አዎ ይቻላል። አላቋርጥሽም፣ ዝም ብዬ ነው ማዳመጥሽ። እሺ እሺ። Regelmäßig Bewegung ist gesünder für den Körper und den Gastexporten empfehlen täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schlaft nächstes besser und hat im Alter mehr Engstend. Man sollte Sport fest in den täglichen Ablauf einplanen. ቆንጆ። እሺ መቅዲዬ ዱ ቢስት ድራን። ከዛ ጄሪ መቅዲ ያለሽ? አዎ መቅዲ ነው መቅዲ ያልኩት። አዎ መቅዲ ሽባይስ ይሰማል? እንዴት ነሽ? ይሰማል። እንዴት አመሻችሁ ብያለሁ። ታችም ቾዬን አይቻለሁ። እሺ አንብቢ እስቲ። Okay. Regelmäßige Bewegung ist gesund für den Körper und den Geist. Experten empfehlen täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte Sport fest in den Tagesablauf einplanen. sehr gut. ዳንከ ጄሪ ዱ ቤስት ድራን ምን እንደሆነ ተናግሬያለሁ። ኢትስ ዩር ተርን የአንቺ ተራ ነው ወይም ያንተ ተራ ነው ማለት ነው። እሺ ጄሪ ሰላም ደህና መሻችሁ። እንዴት አመሸሽ? አሁን ደግሞ ያንቺ ተራ ነው። እሺ regelmäßige Bewegung ist gesund für den Körper und den Geist. Experten empfehlen täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte Sport fest in den Tagesablauf einplanen. sehr schön ኦኬ የሚኪ ያንቺ ተራ ነው።
እሺ ሰላም ለእናንተ። እንዴት አመሸሽልኝ? አንብቢ። ክብሩ ይስፋ። ኦኬ regelmäßige Bewegung ist gesund für den Körper und den Geist. Experten empfehlen täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte Sport fest in den Tagesablauf einplanen. Sehr gut, sehr schön und deutlich gelesen. Du bist dran. Ja, Asaf. Okay. Regelmäßige Bewegung ist gesund für den Körper und den Geist. Experten empfehlen, täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte sportfest in den Tagesablauf einplanen. Sehr schön. በጣም ቆንጆ ነው የተነበበው። እሺ ኤም አለህ? ኤም ከሚስ አለ። እሺ አባት መጀመሪያ ገብተህ መጨረሻ እያስነበብኩ ነው እንግዲህ ቻለው። እሺ Regelmäßige Bewegung ist gesund für den Körper und den Geist. ኦኬ Experten empfehlen, täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte sportfest in den Tagesablauf einplanen. sehr schön ቆንጆ ነው የተነበበው። ሁላችሁም እንግዲህ አሁን እንዴት አድርጋችሁ እንዳነበባችሁት ራሳችሁን ታውቁታላችሁ። በእርግጥ ደስ የሚለው ነገር ይሄ አሁን ማስተምራችሁን የቲክቶክ ትምህርት ዩቲዩብ ላይ ፖስት ስለማደርገው አሁን ለምሳሌ ማኪ ያለች ያነበበችውን ሰምታለች አይደል? ዩቲዩብ ላይ ፖስት በማድረገው ሰዓት አሁን ደግሞ ሳስተካከላችሁ እንደዚህ ብላችሁ አንብቡ ብዬ በማወራ ሰዓት አሃ እንዲህ ያልኩት እንዲህ ነው እንዲህ ያልኩት እንዲህ ነው ብላችሁ ኮምፔር ለማድረግ ያግዛችኋል። ስለዚህ አንድ ጊዜ አዳምጡኝና ላንብብላችሁ። ምክንያቱም እናንተን አንዴ ያስነብቤ ሌላ ዙር ደግሞ ታች ብዙ ሰው ስላለ እነሱንም እንድተካ ማለት ነው። አልዞ ሬግል ሜሲግ ያላችሁ ሰዎች አላችሁ። ሬግል ሜሲገ ጀርመንኛ ሲሆን ጠቅላላ ፊደሎቹ ይነበባሉ። regelmäßige Bewegung ist gesund für den Körper und den Geist ያላችሁ አላችሁ። አይስት ጋይስት ኦኬ ጋይስት አይ አደራ ስክሪፕቶ ደብተር ምናምን ይዛችሁ የምትማሩ ሰዎች እችን ጻፉልኝ። አይ የእንግሊዝኛው አልፋቤት አይ ከሆነ ድምፁ አይ ይሆናል ማለት ነው። ኦኬ አይ ይሆናል። ወይ ዱፕሊኬት ላድርገውና ከቻልኩኝ ይሄን አጥፍቼ እዚህ ጋር ላስቀምጥላችሁ። እንደዚህ አይነት ድምጽ ካለ ምንድነው የሚሆነው በአማርኛ? አይ ኦኬ አብራችሁኝ ነው ከኔ ጋር። ስለዚህ አሁን ምን አይተናል? ለምሳሌ ጋይስት ኦኬ ምንድነው ትርጉሙ አልናገርም፣ ምክንያቱም ጥያቄ ስለምጠይቃችሁ። ይሄ እንግሊዘኛ ቃል ነው፣ ኤክስፐርት ነው። እን ጨምሩበት እንጂ ኤክስፐርተን አረጉት። ስለዚህ ኤምፌለን እንደዚህ አይነት ኤምፕ የሚል ድምጽ ስታዩ እንደዚህ አይነት ድምጽ ስታዩ ሁሉ ጊዜ ምን ብላችሁ ነው የምታነቡት? ኤምፕ ኦኬ። እዛ ምሳሌያችን ለምሳሌ ኤምፌለን ከሆነ እዚህ ጋር እንደምታዩት ከሆነ ለምሳሌ ኤምፕ ፌህለን ከሆነ ይሄ ሲነበብ ምን ይሆናል በአማርኛ? ኤምፕ ፌህለን ኦኬ። ኤምፕ ኢምፌለን ኤምፌለን ኦኬ። ኤንትቬደር ኤንትሹሊጉንግ ይሄ በኢ የሚጀምረው ፊደል ነው። አኡ ኢ አ ኤ ኦኬ እሱን ተጠቀሙ። እንዳን ኤምፌለን ታግሊሽ ያላችሁ ሰዎች አላችሁ። ይቺኛዋ ኤ ኡምላውት ድምጿ ምንድነው የሚሆነው በእንግሊዘኛ በጀርመንኛ? ኤ ኡምላውት ስትሆን በአማርኛ ምን ብለን ነው የምናነባት? አብርታችሁ ሞክሩ። ምንድነው የምንላት? የሚያቅሰው ኤ በቃ ኤ ነው የምትሆነው ድምጿ። ስለዚህ እሷ ያለችበት ነገር ስታዩ ምን ይሆናል? ለምሳሌ ቴግሊሽ አይደል? እዚህ ጋር ቴክ ቆይ ፈጠንኩበት። ቴግሊሽ አያችሁት? ስለዚህ ይሄኛው ቴግሊሽ ይሆናል ማለት ነው። ኦኬ ቴግሊሽ ቴ ይሆናል። አልሶ ቴግሊሽ ሚንድስተንስ ይሄ ነገር ሚንድስተንስ ነው። ብዙዎቻችሁ ስትቸገሩ ሰምቻለሁ። ሚንድስተንስ 30 ሚኒትን
ስፓሲረን ስፓሲረን ድምጾቹን እነዚህ ወይ ቀለም ልስጥላችሁ የተለየ ነገር ያለባቸውን እንድታዩአቸው ማለት ነው። ይሄ አለ ጋይስት እዚህ ጋር ኢ ያለች ቴግሊሽ እቺን የሚዋት ታግሊሽ አትበሉ ቴግሊሽ። ይሄ ደግሞ ኮርፐር ሳይሆን ከርፐር። በእርግጥ አውስስፕራክ ቋንቋችን ላይ ምንም ስለሌለ ምናምን ይከብደናል፣ ግን ቢያንስ ዲሌይ ፍጠሩ። ኮርፐር አትበሉ ከርፐር ወደ ከርፐር እንደ ድምጻችሁ ማለት ነው። wer sich viel ይሄ በቬክት እዚህ ጋም ኡምላውቷ አለች። ሽላፍት አይደለም ይሄ ሽሌፍት ናchts besser täglich okay wer sich viel bewegt schläft nachts besser und hat im Alltag mehr Energie አይደለም ይሄ ኦኬ ኤነርጂ ነው የሚሉት ጀርመኖቹ። ይገባኛል፣ ከእንግሊዝኛው ጋር በጣም ይቀራረባል። ኤነርጂ man sollte ስፖርት አይደለም ይሄ ስፖርት ኦኬ ስፖርት ሲሆን ሁሌ ያስተምራለሁ፣ ግን እንትን ልበላችሁ ችግር የለውም። ሽፕ ይሆናል ማለት ድምጹ። ወደዚህ ስንመጣ ምን ይሆናል? ለምሳሌ እንደዚህ ከሆነ ምን እንላለን? ስፖርት እንላለን ማለት ነው። እሺ እንዳትረሱ። ስፖርት፣ ስፓስ፣ ስፓዚረን፣ ስፕሬሽን፣ ሽፕ አደራ። ሌላ ስፖርት ምናምን እንዳትሉ። እዚህ ጋር ስፓዚረን ያላችሁ ሰዎች እዚህ ጋር ስፖርት የምትሏላችሁ በእንግሊዝኛ ቃሉ ስለምታውቁት። ዳስስ ቫስ አንድረስ እዚህ ጋር የምናየው ነገር ሌላ ነው። ኦኬ እዚህ ጋር ደግሞ ልምጣላችሁ። እንደዚህ ረዘም ሲልባችሁ ሲለጠጥባችሁ ቢያንስ የምታውቁት ቃል ላይ ሂዱ። ታግ የነበረውን ታገ አርጉት፣ ከዛ ታገስ አርጉት። ቢያንስ እዚህ ድረስ ዘጋችሁት ማለት ነው። ከዛ በኋላ አብ ላውፍ በሉት። ታገስ አብ ላውፍ። ታገ ታውቃላችሁ ቀን ማለት ነው። ኤሷ እቺ እዚህ ጋር ያለችው ኤስ ሁሌ እናገራለሁ። ምንድናት ተማሪዎቼ? እዚህ ውስጥ ካላችሁት ኤሷ ምንድናት ብዬ ነው የምናገረው ሁሌ። መቅዲ አልፋታሽም ካለሽ እቺ ኤስ ምንድናት? ታገስ አብ ላውፍ። ብዙ ቀን እቺ እዚህ ጋር ያለችው ኤሷ ምንድናት አልከኝ ከሚስ? ለምሳሌ ብዙ ቀን ሲሆን ቴግስ ነው የሚሆነው። ያ አሁን በታገና በአብላውፍ መሃል አንድ ኤስ አስገብቻለሁ። አየሃት? በየቀኑ መሆኑን ለማመልከት ጥሩ ሙከራ ነው። እሺ ሌላስ የሚሞክር ሰው አለ? እባካችሁ ደብተራችሁ ላይ ደብተር ይዛችሁ ብትማሩ ደስ ይለኛል። ለምን ሲሪየስሊ ከወሰዳችሁት እሱም ደግሞ ይቀይራችኋል ትምህርቱ። ለማንኛውም ይዩት። ታገስ አብላውፍ አይደል የሚለው? እቺ ኤስ ማለት አሁን ልናገር ነው የ ማለት ናት። የ አዳምጣችሁኛል? የአማርኛው የ አለ አይደል? ምን አባቱ ነው ቲክቶክ ምን አረኩኝ? አንድ ስክሪን እያሳየሁት ስለሆነ ሪስትሪክሽን እያለ ይልክልኛል። እንትኑን ከቻላችሁ 50 ምናምን ያስገቡት እባካችሁ ታብታቡ ላይ። ምክንያቱም ቲክቶክ በጣም እንትን እየላከልኝ ነው ዋርኒንግ። ሼር ምናምን ስንት እንደደረሰም አይታየኝም። ሼሩ በጣም ሼር አድርጉት፣ ታብታብ አድርጉት። በጣም እያስቸገረኝ ነው። ዝም ምለው እሱም መልስ እየመለስኩ ስለሆነ ነው እየላከልኝ ስለሆነ እንትን ማለት ነው። ኦኬ ለማንኛውም ኮሜንት ላይም የተወሰነ ሰው እየጻፈ አይቻለሁ። ይሄ ማለት የትርጉሙ ማለት ነው። የቀን እሺ ቆይ የቀን ሂደት ልበለው። አብላውፍ ውሎም ነው። ውሎም ሂደት ማለት ነው። ሂደት ታገስ ውሎ አልታግ ነው። እዚህ ጋር ይታያችኋል አልታግ የሚለው ይሄ ዴይሊ ሩቲን ማለት ነው። ይሄኛው ደግሞ በቀን ውስጥ የምናደርጋቸው ነገሮች ይቻያችኋት። እቺ እሷ ማለት እሷ ናት። ታገ የሚለውን ጀስት ቀን የሚለውን ይዩት። አብላውፍ ደግሞ ሂደት ማለት ነው፣ ፕሮሰስ ማለት ነው። ስለዚህ እቺ ማለት በጣም ብዙ ቦታ አለች። እሷ በጣም ብዙ ቦታ ሁለት ቃላቶች ተጣብቀው የሚሰሩበት ቦታ፣ ስለዚህ ኮምባይን የሚሆኑበት ቦታ ላይ። ስለዚህ በዚህ ኬዝ የየቀን አብላውፍ ማለት ቃል በቃል ትርጉሙ ሂደት ማለት ነው፣ የሆነ ነገር ፕሮሰስ። ስለዚህ በቀን ውስጥ ከጠዋት ጀምሮ እስከ ማታ ያሉት ሂደቶች የሚደረጉ ነገሮች ማለት ነው። ኦኬ ስለዚህ በዛ ያዙት ማለት ነው። ምን አባቴ ላርግ ቲክቶክ አሰለቸኝ እኮ።
በደንብ እንትን አድርጉ። መምህራችን እንኳን ደህና መጡ ብያለሁ። ሪኩዌስት ልካችሁ ደግሞ ያላስገባዋችሁ እስካሁን አንዴ ልጨርስ ብዬ ነው። ስለዚህ እዚህ ጋር ያላችሁ ሰዎች አንዴ ለመጨረሻ ጊዜ አንብቤው እናንተን አውርድና ሌሎች ሰዎች አስገባለሁ። እነሱን ደግሞ ጥያቄ ጠይቃለሁ። ኦኬ regelmäßige Bewegung ist gesund für den Körper und den Geist. Experten empfehlen, täglich mindestens 30 Minuten spazieren zu gehen. Wer sich viel bewegt, schläft nachts besser und hat im Alltag mehr Energie. Man sollte Sport fest in den Tagesablauf einplanen. Inplanen የምትሉ እየሰማሁ ነበር ብዙዎቻችሁ። einplanen, das ist ein trennbaren Verb. ein እና planen አንድ ላይ ተጣብቆ ማለት ነው። ኦኬ ኢንፕላንን አትበሉ። በተለይ እዚህ ጋር ያላችሁ ሰዎች ማንበብ የሚከብዳችሁ ሰዎች በአማርኛ ፊደል ጻፉት። ኦኬ በአማርኛ ፊደል ሬግል ሜሲገ ብላችሁ እዚህ ጋር ይታያችኋል እኔ እንደምጽፈው ስፖርት እንደዚህ እያላችሁ ጻፉ። አለበለዚያ አውስስፕራካችሁ መቼም አይሻሻልም። ለምን ወደ ላይ ከፍ የሚልላችሁ የሚነሳላችሁ አሁን እኔ ስፖርት ያልኳችሁ ልታስታውሱት አትችሉም። ግን ስፖርት ብላችሁ ከጻፋችሁት ጀርመንኛውን ስታዩ ከጎን በእጃችሁ የጻፋችሁት አማርኛው ፊደል ስላለ ኦኬ የነገር ስፖርት አይደለም ስፖርት ነው ብላችሁ ታስተካክላላችሁ ራሳችሁ። ስለዚህ እኔን በጣም ፕሮናንሴሽኔን በጣም ወደ ላይ ያነሳልኝ በአማርኛ ስለምጽፍ ነው። ከሰው ጠይቃለሁ፣ ድምጹን ቼክ አደርጋለሁ። ኦኬ እንደዚህ ነው ከተባልኩኝ ያንን በአማርኛ ፊደል ጽፈዋለሁ። ከዛ ሌላ ጊዜ ደብተሬን እየገለጥኩ አያዋለሁ ማለት ነው። ኦኬ መምህራችን ቆይልን። እንግዲህ ያው ቢዚ ካልሆንክ ተባበረን እዚሁ። ለማንኛውም በዚህ መልኩ የራሳችሁን ስህተት ፊክስ አድርጉ። ሚውት አድርጋችሁም ቢሆን ደጋግማችሁ አንብቡት። እኔ ባልኩት መሰረት እዚህ ጋር ያላችሁትን ሁላችሁንም ቢያን አንዳንድ ድል ስለሰጠው ልተካችሁ። ትስማማላችሁ አይደል? አትስማሙም? አንወርድም እንዳትሉኝ። እንወርዳለን። 5 ዓመት ሳይሞላን እንወርዳለን። እሺ አዎ የምርጫ ጊዜያችሁ አብቅቷል። ስለዚህ እሺ እናንተ እንትን በሉና ደግሞ ወደ ሌላ ሰው ተመልሳችሁ ትገባላችሁ። አይ ቲንክ ዛሬ ጥሩ ነው፣ ሰዓቱም ጥሩ ስለሆነ እድል ይኖራችኋል ደግማችሁ። ኦኬ መልካም ግን እሺ ሌሎቻችሁ እንዳለ ውረዱና እታች ደግሞ በትዕግስት የሚጠብቁ ሰዎች አሉ። ወደ 20 ሊጠጋ ነው፣ ብዙ ሰው ነው የላከው። ስለዚህ ከላይ ድጋሚ ካስገባዋችሁ ተሳስታችሁም ቢሆን ድጋሚ ካስገባዋችሁ ውረዱ ተመልሳችሁ እድል እንድሰጥ ማለት ነው። እነ ሰላም እና ሮቦት ምናምን ይታዩኛል። ታኦሎጎስ እኔ ምን እንደሆነ አላውቅም፣ ማውረድ አልችልም። እሺ ቆይ እኔ እንትልሻለሁ ግን ቆይ ዲስኮኔክት ኦኬ እንትናንም ዲስኮኔክት ላድርገው። እንግዲህ ዝም ያላችሁት መውረድ አቅቷችሁ ከሆነ ብዬ ነው ያወረድኩት። ደግሞ እንዳትቀየሙኝ። እንዲህ እያስገባዋችሁ እየወጣችሁ ነው ወይስ ተሳስታችሁ ነው ሪኩዌስት የላካችሁት? እኔ ከላይ የማገኘውን እያስገባው ነው ዝም ብዬ። ኦኬ ወይስ ይቆይ ጊዜ ይፈጃል? ቆይ ልጠብቀው ትንሽ። ታብታብ አድርጉ ሌሎቻችሁ፣ ባካችሁ። ቀይ በቀይ አድርጉብኛል ፔጅን። ምንም ያጠፋው ጥፋት የለም። ተደብቃ ልትቀመጥ ነበር። ከሚስ ተገኝተሃል። እኔ ደግሞ እኮ እንደገኒ እምቢ ብሎ መስሎኝ ነው። ችግር የለውም። 1 2 3 4 ስንት ደረሳችሁ? 2 4 6 ስለዚህ 1 2 ሰው ልጨምር። ich bin ich አዲስ ኦኬ 1 2 3 4 5 6 7 አንድ ሰው ልጨምር 8 ኦኬ ሄርዝሊሽ ዊልኮምን ብያለሁ እንዳለ ስምንታችሁንም ያው በየተራ ሳስወራችሁ በዛው ሰላም ትሉኛላችሁ። ስፖርት ግና ሚውት አድርጋችሁ አንብቡት የምታነቡ ሰዎች። ከዛ እዚህ ጋር ላላችሁ ሰዎች ደግሞ ጥያቄ ይዤ መጥቻለሁ፣ እሱን ጠይቃችኋለሁ ማለት ነው። አልዞ አላችሁ እንዴት ናችሁ? እንዴት አመሻችሁ?
ሰላም እንዴት አመሸህ? ከእናንተ ጋር መሆኔን ለማረጋገጥ ነው። ማይክ ቼክ ማይክ እያልኩኝ ነው። ሰላም ሰላም ነው። አንዴ ሰላም እንዴት ናችሁ? እሺ ቼክ ላርጋችሁ ብዬ ነው። አሁን በእናንተ ላይ ደግሞ የተወሰነ ጥያቄዎች ልጠይቃችሁና ከዛ ወደ እንትናችን እንሄዳለን። አይ ሆፕ ታችሁ ናችሁ አላነበባችሁትም በራሳችሁ እንትን ዝም ብላችሁ ነው ቁጭ ስታዩኝ የነበረው ወይስ አንብባችሁታል? ቴክስቱ አንብቡ። ኮሜንት ታች ያላችሁ ሰዎች መልካም። ስለዚህ ከላይ ከዮኒ ማሂ ጀምሬ ጥያቄ እየጠየቅኳችሁ ከዚህ ከቴክስቱ ላይ የሆነ ነገር እያወጣን አብረን እንሰራለን ማለት ነው። ኦኬ እሺ፣ እንኳን ደህና መጣሽ ብያለሁ ዮኒ ማሂ። እንኳን ደህና ቆያችሁ። ዛፌ እንዴት ናችሁ? እንዴት አመሻችሁ? ይመስገን። እሺ አሁን ጥያቄ በቬፍራገ ልጻፍና እሱን አንብበሽልኝ ጥያቄውን ከዛ በኋላ ትንላለን። አንዴ ጠብቂኝ ታይፕ ለማድረግ ብዙ ቋንቋ ስላለ ስልክ ኮምፒውተሬ ላይ ከአንዱ ቋንቋ ወደ አንዱ ቋንቋ መገለባበጥ አለብኝ። ኦኬ አሁን የሚሰራ ይመስለኛል ግን ኦኬ እሺ ጥያቄውን እስቲ አንብቢው ምን ይላል? Warum ist Bewerbung gut? genau እስቲ ድጋሚው ይሄን ቃል Bewegung ይቅርታ። አረ ምንም ይቅርታ ያስፈልገው አብረን እናንብበው። ይኸውልሽ ቤቬጉንግ አዎ ቤቬጉንግ ዋሩም ኢስት ቤቬጉንግ ይላል። ምን ማለት ነው ትርጉሙ? ጥያቄው ዋሩም ኢስት ቤቬጉንግ ዋሩም ለምን እንደማለት ነው። ቤቬጉንግ ምን ማለት ይመስልሻል ትርጉሙ? ቤቬጉንግ እሺ እንደ ቴክስት ነገር ነው። ቤቬጉንግ መጽሐፍ ቆንጆ። ሮቢ ከሷ ስር ያለው ድንገት የተሻለ ካለ ይመልስልሽና ወደ አንቺ ይመለሳል። እሺ ሮቢ አለ ወይም አለሽ? ሮቢ ኤስ የሚለው ኤስ ሊላ ፋርባ ወይም ፐርፕል ፋርባ ሮቢ። ኦኬ ካልሆነ ወደ ሌላ እንቅስቃሴ ማለት ነው። በቃ ያው ሌሎቹ ተባብረውሻል። ሰማሻቸው ምን እንዳሉ? አዎ አይ እኔ ጋርም እንደመጣልኝ እነሱ መለሱልኝ። መልካም። በቬጉንግ ማለት እንቅስቃሴ ነው። ስለዚህ ይሄ ቴክስት በጠቅላላ ከእንቅስቃሴ ጋር በተገናኘ ያሉትን ነገሮች ነው የሚያወራው። ስለዚህ ቴክስቱን ከተረዳሹ ወይም ደግሞ ከላይ መልስ መመለስ የምትችል ከሆነ እድል ልስጥሽ። ቫሩም ኢስ በቬጉንግ ጉድ ይላል። በቬጉንግ ለምንድን ነው ጥሩ የሆነው ይላል። እንቅስቃሴው ለምንድን ነው ጥሩ የሆነው እንደማለት ነው። አዎ ጥሩ የሆነበት ምክንያት እዚህ ጋር ተጠቅሷል። አላስጨንቅሽም። እሺ ብዙም በቃ ይሄንን ካስነበብኩሽና ትርጉሙን ራሱ ከጠየቅኩሽ አንድ ነገር ነው። ብዙም ካላለሽ ለኮርብስ ሌሎች መልሱ። ሮቢ አለ። ሮቢ ከሌለ አዲስ መልሽልኝ። ሮቢ የሚለው አካውንት እየመለሰልኝ አይደለም። አዲስ አለሽ? አዲስ አለ። እንዴት አመሸሽ አዲስ? እግዚአብሔር ይመስገን። ይሄ ቫሩም ኢስ በቬጉንግ መጀመሪያ አንብቢው ቴክስቱን እሷን ስላስነበብኩት። ቫሩም ኢስ በቬጉንግ ጉት ይላል ጥያቄው። ዜያሹ und warum denkst du ist Bewegung gut? ለምን ይመስልሻል ጥሩ የሆነው በቬጉንግ? ከቴክስቱ ጋር ወስደሽ መልስ። for Gesundheit, for Körper. Sehr schön, okay. For besser schlafen, Alltagsenergie haben. ኦኬ ስለዚህ አሁን für Gesundheit አልሽኝ። ሌላ ምን አልሽኝ? für Körper እና አልታግ ኤነርጂ እንዲኖረን ያደርጋል። ኦኬ ስለዚህ አሁን ቴክስት እንድናደርገው ነው። አየሽው አሁን እያወራሽበት ያለሽው መንገድ አሁን አልታግ ሜር ኤነርጂ ካልሽኝ ይሄ አረፍተ ነገር አይደለም። ኦፍ ኮርስ መልስ መልሰሽልኛል። እሺ አልመለስሽም እያልኩ አይደለም። ግን አሁን ለምሳሌ በአማርኛ ቢሆን ለጤና ለሰውነት
እና ለእንቅስቃሴ ምናምን ብለሽ በደንብ አብራርተሽ ትነግሪኛለሽ አይደል? ኃይል እንዲኖረን ይረዳናል። አሁን አረፍተ ነገሩን ቢያንስ ምክንያቱን እንድናቅ ፈልጋለሁ። ስለዚህ በቤጉንግ ለምንድነው ጥቅሙ የሚለውን አዲስም ላንቺ ልመልስልሽና ለምስ ጠቅለል አድርጎ እዚህ ውስጥ ከዚህ ላይ መልሱን አውጪልኝ። ሃይላይት ልስጥሽ ከመጀመሪያው ላይ weil gesund für deine Körper und deine Geist ይላል። ኦኬ ዳይነ የሚል አይታየኝም ግን ልቀበልሽ ስለዚህ በቬጉንግ ይኸውልሽ አሁን ለምሳሌ ቫሩም ኢስ በቬጉንግ ጉድ ተብሎ ሲጠየቅ በቬጉንግ ኢስት ምን እላለን? ገዙንድ ብለን ለምንና ለምን for deine Körper und genau eigentlich in general speaking ለምሳሌ ዴን ማለትም አይጠበቅብሽም። ጀነራሊ ስፒኪንግ ማለት ለምሳሌ ባለፈውም ስነግራችሁ ነበረ አሳማ የማይበላ ሰው ኢሽ ኤሰ ለምሳሌ አሳማ የሚበላ ሰው ኢሽ ኤሰ ሽባያን ይላል። ሙዝ የሚበላ ሰው ኢሽ ኤሰ ባናና ሊል ይችላል። ኦኬ ምንም ችግር የለውም። ዲ ባናና እንደዚህ እየተባለ ግዴታ አርቲክል መጠቀስ አይጠበቅበትም። ጀነራሊ ስፒኪንግ በጠቅላላው ምናወራ ከሆነ ኦኬ ስፔሲፊክ ካልተቀሰ ስለዚህ በቬጉንግ ኢስት ገዙንድ für ዝም ብለሽ እንደ ቅድም ያልሽኝን ቃል Körper und ሁለተኛው ምንድነው? gesund የተጻፈው እዚህ ጋር የተጻፈው Alltag mehr Energie ወይስ እዛ ጋር ትወረጅልኝ እዚች ላይ ለምልሽ gesund für deine Körper የአልታጉ ምን መሰለሽ አዲስ የአልታጉ በቬጉንግ የሚያደርግ ሳይሆን በጣም ብዙ በቬጉንግ የሚያደርግ ሰው ኦኬ ጀነራሊ መንቀሳቀስ እንቅስቃሴ ምንድነው ጥቅሙ ሲባል ይሄኛው አሁን የሰራ ነው ጥሩ መልስ ይሆናል። ኦኬ ከዛ ደግሞ ሃና ደህና ናት ወይ ተብለሽ ሃና ደህና ናት ብለሽ ነው የምትመልሽው? አትመልሽም አይደል? አይ አይደል። ሃና ደህና ናት ወይ ተብለሽ በአማርኛ ተጠየቅሽ እንደገና ስሟን ጠርተሽ ሃና ደህና ናት አትይም አይደል? ስለዚህ ሃናን እሷ ነው የምትያት አይደል? ያ የበቬጉንግ አርቲክል ደግሞ ምን መሰለሽ? ምን ይመስልሻል? የበቬጉንግ አርቲክል ኢስ ዴር ዲዳሱ ዲ በቬጉንግ ሌላ ሂንት ለመስጠት መጨረሻቸው ኡንግ የሆኑ ነገሮች በጠቅላላ ሴት ናቸው። ይሻሽ እዚህ ጋር በቬጉንግ ምናምን ኡንግ ጠቅላላ ፌሚኒን ናቸው። ስለዚህ ፌሚኒን የሆኑትን በፕሮኖመን ልንቀይራት ነው። ላይክ እሷ እሱ ምናምን ልንል ነው። ምን ምንላት ይመስልሻል? ሴት ከሆነች ዲናት ዴር ነች መሰለኝ ማለት ኤር ዚ ኤስ ምናምን እያልን መጥቀስ ብንፈልግ ምን እንላታለን? ዚ ናት። ዚ ወደ ምን ላመጣችሁ እንደሆነ ገብቷችኋል? ከሰው ጋር በምታወሩ ሰዓት ኤክስፕሬሽን በምታደርጉ ሰዓት አበበ ደህና ነው ስልሽ አበበ ደህና ነው። አበበ የት ሄደ ሲልሽ አበበ እዛ ሄዷል። አበበ ምን እያደረግ ነው ስትል አበበ አቲ ማስሪያ ይሰለቻል አይደል? ሲደጋገም ሰው እሱ እዚህ ነው እሱ እንዲህ እያደረገ ነው። ወይም ደግሞ ቀጥታ አማርኛችን ላይ እየበላ ነው ካልን እዛ ውስጥ እሱ ስላለ ብዙ ጊዜ እሱ አንልም። ግን ቋንቋውን አማርኛን የሚማር ሰው ግን እሱ ደህና ነው ሊለን ይችላል። ኦኬ ስለዚህ ልክ እንደዛ ነው እነሱ የሚያወሩት። ቫሩም ኢስ በቬጉንግ ጉድ በምትባሉ ሰዓት በቬጉንግ ኢስ ገዙንድ ምናምን ትችላላችሁ። ግን ዚ ኢስ ገዙንድ በምትሉ ሰዓት ዚ ማን እንደሆነ የሚያወራችሁ ሰው ያውቃል አይደለም? ዚ ማን ነው በዚህ ኬስ? እሷ ዚ ማን ነው በቬጉንግ አይደል? ዚ ብለን እያወራን ያለ ነው። እሷ ያልናት ማንን ነው? እንቅስቃሴ በጀርመንኛ ሴት ናት። ኦኬ ጾታዋ የተፈጥሮ ጾታ ሳይሆን የግራመር ጾታ ማለት ነው። እሺ ስለዚህ አሁን ቫሩም ኢስ በቬጉንግ ጉድ ስልሽ ምን ብለሽ ነው መመለስ ያለብሽ? አንብብ። ዚ ኢስት gesund für Körper und Geist sehr schön። አሁን ከሌላ ሰው ጋር በምታወሪ ሰዓት የሆነ ነገር ጠቅሶ ካወራሽ በቬጉንግ ሴት ናት። ባይዘዌ ሴት ናት ማለት አንቺ ብለን አንጠራትም። ግን የጀርመንኛ አርቲክል ጾታ የጀርመንኛ ጾታ የግራመር ጾታ ነው ያላቸው። የተፈጥሮ እንዴት አሁን ሙዝ ለምሳሌ ጾታ የላትም አይደል? ግን ሙዝ ሴት ናት ዲ ተብላ ነው የምትጠራው። ኦኬ አፕል ደግሞ ወንድ ነው ዴር ተብሎ ነው የሚጠራው። ወንድ ሲባል ይሄ አዳምና ሔዋኑ አይደለም፣ የግራመር ጾታ። ኦኬ ዴር ዲ ዳስ ተብሏል አይደል? ሶስት ጾታ ዴር ማስኩሊን ነው ወንድ ነው፣ ዲ ሴት ናት፣ ዳስ ደግሞ የሚባል አለ ኖይትረም። ያ ማለት ወንድም ሴትም ያልሆነ ካልሽ ወደዚህ አሁን ወዳለንበት ዘመን ይመጣል ማለት ነው። እንደዛ ኮሰድ ነው እንደዛ አይሆን ጀስት ለግራመሩ ተብሎ
ይሰጣል ማለት ነው። ቃላቶቹን እዚህ ጋር ያሉትን ለመንገር ዚ ኢስ ገዙንድ ጤና ሄልዚ ናት ማ መንቅስቃሴ ለምንና ለምን ከርፐር ማለት ለሰውነትና ለመንፈስ አማርኛ ሌላ ሌቭል ላይ ያሉ ሰዎች ስላሉ አማርኛ አልጨምርበት ነው ግዴታ። ኦኬ እሺ እሷ የተባለችው ማናት? Bewegung ነች። አዎ እዚህ ገዙንድ እሷ ለሰውነት እና ጋይስት ምን ይመስላችኋል? ሞክሩ ጋይስት ወይም ነፍስ መንፈስ። ኦኬ በእኛ ኬዝ ማለት ነው። ለሰውነትና ለመንፈስ ጤናማ ናት ነው። በቃ በዛ ኬዝ ሊያዝላችሁ። ኦኬ እንደወረደ ነው እየተረጎምኩት ያሉት። እሺ በጠቅላላ ስትተረጉሙት ግን ሰውነታችንና መንፈሳችንን ጤናማ ለማድረግ ትጠቅማለች ማለት ነው። እኔ እንደወረደ እየተረጎምኩላችሁ ነው። እሺ እሺ እዚህ ኢስ ገዙንድ ፊር ኮፐር und Geist ጋይስት ማለት መንፈስ ማለት ነው። መንፈስ እንዴት ነው? ለአካላችንና ሌላ ቃል ካለ ንገሩኝ አደራ። ነፍስ ነው በአማርኛ መንፈስን ነፍስም ይለዋል። ለነፍስ ጋይስትም መንፈስም ነፍስም እግዚአብሔር ይስጥሽ። እኔ ያው ለነፍስ ሲባል ደግሞ በጌግን ያጸድቀኛል ብላችሁ አትጹሙ አሏችሁ። ለነፍስ ነው ይባላል። ለነፍስ ለራሳችንም ማለት ይቻላል ወይስ ነው ማለት ኢንጀነራል ምንድነው መሰላችሁ? ሜንታሊ ላይክ የማትጨብጡት አለ አይደል? ስትረስ አይኖርባችሁም። መንፈስ ሲባል ምንድነው ይሄ ቅድስናው የእንትኑ የሃይማኖታዊ ሳይሆን ውስጣችሁ እርጋታ ይኖራል። ስፖርት የሚሰራ ሰው ስትረስ የለበትም፣ ጭንቀት የለበትም። ይሄ ከአእምሮ ጋር የተገናኘ ያ ማለት ምንድነው? ውስጡ ይሄ በአካል የማይጨበጠው ነገሩ የተረጋጋ ይሆንለታል። ለምን? ኤቭሪ ነርቨስ ሲስተም ኤቭሪ የሰውነቱ አካል ጤናማ ስለሆነ የብለድ ፍሎ ጥሩ ነው። ውስጡ ኮሌስትሮል የለም። ምንም አይነት ችግር ከጤና ጋር የለበትም። ከ90% በላይ በሽታ ዶክተር አይደለውም። አብዛኛው ነገር የምናስገባው ነገር ነው እና በዛ ላይ ደግሞ እንቅስቃሴ ያለማድረግ ነው። ስለዚህ ለምን ጨነቀኝ ለምትሉ ሰዎች ስፖርት ስሩ። ኦኬ አዲስን አስወርቻለሁ። ኖዋ ዱብስትራ አለ ኖዋ ወጣ። እሺ የነዛ ዘር እሺ የነዛ ዘር አሜሪካ ወይስ ጀርመን አለ? ጀርመን አሰቃየኝ ሁለቱንም አድርገህ። እሺ ልጽፍልህ ነው። እሺ ኦኬ እሺ አባቴ አንዴ ጠብቀኝ፣ የሆነ ነገር ጽፍልሃለሁ። ይታያል አይደለም? ምጽፈው ነገር አዎ ይታያል። እሺ አባቴ አንብበው እስቲ ጥያቄው። ያው አዲስ ነኝ በደንብ ላላነበው እችላለሁ። ጀስት ለማለት ተገኝተሃል። በቃ አለቀ እያልክም ቢሆን ታነባታለህ። ቪላንጌ ሶልትማን ላውት ኤክስፐርተን ታግሊሽ ስፓዚየርን ጌህን ጎበዝ እንዴ! እንደ መጀመሪያ ሰው አይደለህም። አሁን ወርድ ባይወርድ አላቋርጥህም። ስታነብ አቋርጬ እንዲህ ነው የሚባለው ለሃል። ሂደው ቀስ ኦኬ አንብበው። ቪ ላንጌ ዞልተ ኦኬ ዞልተ ማን ላውት ኤክስፐርተን ታግሊሽ ታ የምትለውን ይቺ አያሃት እቺ ኦኬ ምን ታደርገዋለች መሰለህ? አሜሪካ ባንዲራ ስላየውብህ ኤ ትሆናለች። የእንግሊዘኛ ኤ። ታ የሚለውን ቴ በለው። ቴግሊሽ ግን ነው ቴግሊሽ። ከሱ በላይም ወደ ላይም እዚህ ጋም አይተዋል። እዚህ ጋር ያትች ቅድም ጀምሮ ነበር ሳስተምር። አይ አልነበርኩም። መልካም። ስለዚህ እቺ ኤ ኡምላውት እቺ የኤ ኦኬ፣ እንግሊዘኛዋ ኤ በኡምላውት በነጥብ ካየሃት ድምጿ ኤ ይሆናል። የእንግሊዘኛዋ ኤ ኦኬ። ኡምላውቷ ከሌለች ደግሞ አ ትሆናለች። እሺ የሆነ ነገር ከያስክ ዝም ብለህ ጻፍ ማድረግ ትችላለህ። ስለዚህ ቴግሊሽ ከዛ ቴግሊሽ ስፓዚሬን
ቆይ አሁንም አቁም። ስፓዚረን አሁንም ችግር የለም። ድምፁ ላይ ብቻ ነው ችግር ያለብኝ እንጂ አነባበቡ ቆንጆ ነው። እዚህ ጋር ስማኝ። አሁን ሽፓ ቆንጆ ነው ያልከው እስከዚህ ድረስ ኦኬ፣ ጥሩ ነው። ይሄ ዚ አይደለም ድምፁ። ዜድ በጀርመኖች ትሰ ነው ድምጿ፣ ትሰ። አሁን ስማኝ። ሽፓ ሲረን ትሲረን በስቲ ትሲረን እሱ ትሲረን የሚለውን ግን ትና ሰን አጣፍጥ ነው። ትሲረን ሽፓዚረን ግን ሽፓሲረን ብትል እመርጣለሁ። ሽፓዚረን ከምትል ሽፓሲረን ብትል እመርጣለሁ። ከቻልክ ደግሞ ከሷ በፊት ትስ አስገባበት። ሁለተኛ ላይ ነው ኦልሬዲ ስለነካው እንደ አማርኛው እንደ ጸ እንደማለት ነው። ቆይ ላሳየው። ይኸው ሽፓ ጽፍልህ ነው። ሽፓ ት ሲ ረ ን አሁን ምን ላይ ትመጣልኛለህ መሰለህ? ፍጥን የምትለው እቺ ተና ሲ ላይ ትፈጥንልኛለህ ማለት ነው። ሽፓትሲረን ግን ሽፓዚረን እንዳትል ከዛሬ ጀምሮ እሺ። ኦኬ ዜድ ድምጿ ትና ሰ አንድ ላይ ተጣብቀው ነው ስ። ስለዚህ ሽፓትሲረን ከዛ በኋላ ከዜዷ በኋላ የሚመጣው ደግሞ ድምጿን ሲ ሳ ሶ ሴ ምናምን ያደርገዋል ማለት ነው። አሁን በዚህ ኬዝ ኢ አይደለች ያለችው እንግሊዘኛዋ ኢ እቺ አይ አይደለ ያለችው። ስለዚህ ሽፓትሲረን ይሆናል ማለት ነው። አንድ ያንብበው አማርኛውን ከዛ ወደ እንትን ይገባል። ሽፓትሲረን ዚያሹ በቃ ቆንጆ ነው። ኖዋ ላክልኝ አንተን ቦታ ላይ ተካሃለሁ ስለማወርዳችሁ። ኦኬ ስለዚህ ገብቶሃል? ትርጉሙ ምን ይመስላል አሁን እንደ ጀማሪ? just v means how long solte I don't know solte ምን እንደሆነ should okay should how long should man laut expert in Taglish maybe how long should we exercise በቃ አንተን አስነብቤሃለሁ፣ ኮሬክት አድርጌሃለሁ። የዛሬ ሌሰንህ ያንተ ይሄንን በስነ ስርዓት ማንበቡና አትሊስት የሆነ ነገር ሞክረሃል። ስለዚህ ካንተ ስላለ እድል ልስጥና ደግሞ እነሱ ጋርም ችግር ካለ ወደ ሌላ ሰው ሊድ። እሺ ኦኬ እሺ እዚሁ በኋላ ሳስወርድ ትወርዳለህ። ያብስራ ወይዛ እንዴት አመሸሽ? ቅድም ገብተሽ ነበር አንዴ ማለቴ መጀመሪያ ላይ ኦኬ ችግር የለውም። ኔትወርኩ ከአቅም በላይ ነው እንዳልኳችሁ። አንድ ስክሪን ራሱ ስታክ ሲያደርግ ታብታብ አድርጉ ምላችሁ ለዛ ነው። አሁን እኔ እናንተን እያወራው ቲክቶክ የአገር ነው የሚልክልኝ። ይሄ ነገር ስተት ነው እንትን ማለት ነው ምንድነው ሪስትሪክሽን እና ለዛ ነው ታብታብ አድርጉልኝ ምላችሁ እንዳይዘጋብን ማለት ነው። ይሄ ሁሉ ተምረን እሺ አንብቢው ያብስራይ። እሺ wie lange sollte man laut expertieren täglich spazieren gehen? sehr schön የአማርኛው ያግዛል አያግዝም? በጣም ያግዛል። sehr schön አንቺም ደብተሩና ሙኪያሽ እንደዚህ የሚከብዱሽን ቃላቶች በአማርኛ ፊደል ጻፊያቸው። ኦኬ በአማርኛ ፊደል አንድ ብቻ እቺኛዋን ኤክስፐርቲረን ነው ያልሽው። ኤክስፐርተን ጀስት በቃ አንድ ኤክስፐርት የእንግሊዘኛው ነው ከዛ እን ጨምሩበት እንጂ እንግሊዘኛ ቃል ምን ይመስልሻል ትርጉሙ? ኮሜንት ላይ መልሶቻችሁን እያየሁ ነው። እሺ ቆንጆ ነው የምትጽፉት። የኦፊሻል ፀሐይ የሚለውንም አይቻለሁ። ኦኬ አንድ ሰው በቀን በቀናቶች ምን ያህል ጉዞ መሄድ አለበት? ቆንጆ ነው። ስለዚህ በቀናቶች የሚል የለም ታጋ ይሆን ነበር ቀናቶች። ስለዚህ ቴግሊሽ ማለት በየቀኑ ኦኬ በየዕለቱ ወይም በየቀኑ። እዚህ ውስጥ ከባድ ቃል አለች እቺ ቀይ ምን ማለት ነው? ላውት። አንቺ ላውት የምታውቂው ላውት አለ አይደል? ላይዘና ላውት ታውቂያለሽ? ይሄን ቃል ላውድ ጮክ ማለትና ካልም ላይዘና ላውት የሚባል አለ ድምጽ። ግን በዚህ ኬዝ እዚህ ጋር ላውት ተብሎ ያልሆነ ቦታ ላውት የሚል አለ። ኤክስፐርቶች እየጮሁ የሚል ይመስላል። ምን ይመስልሻል? ላውት ምን ይመስልሻል ትርጉሙ? አይ ይከብዳል። መሮጥ
መሮጥ ወደዛ መሄዳል የሚሞክር አለ ከእናንተ ውስጥ ላውት ምን እንደሆነ እዚህ ገስት ያስቀመጥኳችሁ ውስጥ ላውት ኤክስፐርተን ምን ማለት ነው? የኤክስፐርቶች ድምፅ ይመስላል። ገለጻ የኤክስፐርቶች ድምፅ ቆንጆ ነው፣ እንዲሰማላቸው የሚፈልጉት ጥሩ ነው። ስለዚህ አዳምጡኝ። አሁን በአማርኛ ምን ማለት እንደሆነ ታውቃላችሁ? እንደ ኤክስፐርቶች ማለት ነው። ኦኬ ኤክስፐርቶች እንደሚሉት ላውት ኤክስፐርተን ማለት አሁን አዲስ ነገር ብታወራ ላውት አዲስ ዞልተማን ቴግሊሽ ደደደ ማህን ካልኩኝ እንደ አዲስ አንቺ አዲስ እንዳደረገችው ነገር ወይም እንዳወራችሁ ወይም ለተመልካቾች ወይም እንደ ባለሙያ ለተናገረችው ነገር እንዲህ ብላለች ማለት። ስለዚህ ቪላንገ ዞልተማን ላውት ኤክስፐርተን እንደ ኤክስፐርቶች እንደነሱ ሰጀሽን ማለት ነው። ኦኬ በየቀኑ ምን ያህል። ስለዚህ እዚህ ጋር ያለችው ላውት መጮህ አይደለም፣ ጮክ ማለት አይደለም። እሺ ትርጉሙ መጮህ ይመስላል። ስለዚህ ኤክስፐርት ማለት ያው ባለሙያ በዛ በጉዳዩ በትምህርትም ሊሆን ይችላል፣ በልምድም በምንም ሊሆን ይችላል። እውቀት ያላቸው ሰዎች እንደነሱ እይታ ወይም እንደነሱ አባባል ወይም እንደነሱ እውቀት በየቀኑ ምን ያህል ጊዜ ቆንጆ ነው የመለስሽልኝ። በየቀኑ ምን ያህል ጊዜ ወክ መደረግ አለበት ወይም በእግር መኬድ አለበት ነው። ኦኬ እሺ። ስለዚህ የአብስራይ ምን ይመስልሻል? እሱን መልሽልኝና ከዛ ወደሚቀጥለው ሰው ደግሞ እሄዳለሁ። Ja, man soll täglich mindestens für 30 Minuten Spaß. ቆንጆ ቴክስቱን ጻፈው አይደል? ቴክስቱን ጻፈው አብረን። አንዴ ጠብቂ፣ ቦታ እንዲበቃኝ መሀል ላይ ያሉትን ድቅቅ ላድርግባችሁ። እቲክ እንደዚህ ቢሆንም የሚበቃን ይመስለኛል። እስቲ ምንድን ነው ያልሽኝ? Man soll ቆይ አማርኛ አረገብኝ። ማን ዞል ያንቺን ነው ማን ምጽፈው? ቴግሊሽ ምንድን ነው? ቅድም ያስተካከልኩሽ በየቀኑ ቀናቶች ሳይሆን በየቀኑ ማንዞል ቴግሊሽ mindestens für 30 Minuten. mindestens für የሚለው ይቀር 30 ሚኒተን spazieren gehen. ጎበዝ። አሁን እቺን ዜድ ስታይ ሌላ ቦታም እንደዚህ አስጨንቀሽ አንብቢያት። ኦኬ እሽፓዚረን እንዳትሉ። እሽፓዚረን የሚባል ነገር ማንም ችግር የለውም፣ ያው እንረዳለን። መቼም እንደ ፎሪነር ይችሉናል። ያው ግን ኮንፊደንስ እንዲኖራችሁ በማይረባ እንደዚህ በትንሽ ነገር ኮንፊደንሳችሁ ለምን ይነካል? እሽፓዚረን አይደለም። አሁን አንብቢው ሳላቋርጥሽ ይሄ ራስሽ ማን soll täglich mindestens 30 Minuten spazieren gehen. genau ሌላ ቲፕ ደግሞ ልሰጥሽ ነው፣ አዳምጪ። wie lange sollte man ነው አይተባልሽው አይደል? 30 Minuten spazieren. እኮ አንቺ አረፍተ ነገርሽን ስትገነቢ አረፍተ ነገሩ በተጠየቀበት ሞዳል ቨርብ ሊሆን ይችላል፣ ሄልፍስ ቨርብ ሊሆን ይችላል፣ በሱ ነው የምትገነቢው። እሺ ማን ሶልተት አሁን እዚህ ጋር ቫሩም ኢስት ግን ሰምቻለሁ ድምጽ። ቫሩም ኢስት በቬጉን ጉድ ተብሏል አይደል? ዚ ኢስት ብዬ ነው የጀመርኩት አረፍተ ነገሩ። ስለዚህ አንቺም ስትጠየቂ የምትጠየቂበትን ግስ ኦኬ፣ ዋና ግስ ሊሆን ይችላል፣ አጋዥ ግስ ሊሆን ይችላል። እሱን ግስ አረፍተ ነገርሽ ውስጥ ማስገባት አለብሽ። እሺ ስለዚህ ማን ምን እንላለን? ዞልተት genau ማን ዞልተ täglich mindestens 30 Minuten spazieren። 30 የሚለውን አያጣላንም። 30 የሚል አለ፣ 30 የሚል አለ። 30 ብቻ ብዙ ነው ያለው እንደ ዲያሌክታችሁ ማለት ነው። ስለዚህ የሆነ ነገር መልሰናል ብዬ አስባለሁ አይደል? ካንቺ ጋር አዎ alles klar. Bewegung für den Geist, für den Gesund und für die Körperform auch, ja? genau እዚህ ጋር የተጻፈው ነው የምትይኝ ከላይ የምትይኝ auch Körperform auch ለሰውነት ቅርጽም ለሰውነት ገብቶኛል። für Körperform ነው የምትይኝ ያ das geht auch ያው ቴክስቱ ላይ አጣብቂያችሁ ነው እያስመለስኳቸው ያለሁት እንጂ እሱማ በቬጉንግ የሌለው ጥቅም አለ ብለሽ ነው አይደል? ስፖርት የሚሰራ በተለይ ያውቀዋል። ስለዚህ ይሄንን በዚህ ከመለስን የቀሩትን አይ ቲንክ አንድ ጥያቄ አለችኝ። ፕሮባብሊ ወይ ባሳንስባችሁ ይታያችኋል የቴክስቱ። ልጨምርበት አንድ ጥያቄ እኔውና በጣም ካነሰ እንትን እንላለን። እሺ
እንትኑን እንድጨምር ብዬ ነው። ንገረኝ። ዞልተ ምንድን ነው? ዞልተ ሹድ ማለት ነው። ኦኬ ኦኬ ማድረግ ይጠበቅበታል ማለት ነው። አዎ ማድረግ ይጠበቅበታልን? ምን ያህል አንድ ሰው በእርግጥ ትንሽ አማርኛ የሚያናደደኝ እኔ አሁን በኛ በኛ ወደኛ ቋንቋ አምጥቼ ስተረጉመው ባይዘዌ ዞለን ዱርፈን ምሰን በጠቅላላ አለበት 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 የሚለውን ያው ዱርፈን እንደዛ አይደለም፣ ያው ግን አለበት የሚለውን ቀጥተኛ ትርጉም ነው የሚሰጡን ወደ አማርኛ ስንወስዳቸው። ኦኬ ግን በእርግጥ ስራ ላይ በሚውሉ ሰዓት ወይም ደግሞ አገልግሎት ላይ በሚውሉ ሰዓት ግን ሁሉም አለበት የግድ አይደለም። የተለያየ አይነት አለበት አለ። በጥቆማ አለ፣ በመልካም ፍቃድ አለ፣ ራሱ ፈልጎ። ስለዚህ ብዙ አይነት አለ። ይሄኛው ዞልተ ሪኮመንዴሽን ነው። እሺ እሺ ቢሄድ ምን ያህል በየቀኑ ምን ያህል ወክ ቢያደርግ ጥሩ ነው አይነት ነው፣ ሰጀሽን ነው። እሺ አሁን እዚህ ጋር ቪላንገ ሙስማን ወይ ሙስተማን ቢሆን ግዴታ መንቀሳቀስ አለበት ማለት ነው። ይሄኛው ግን ሰጀሽን ሹድ አለ፣ የእንግሊዝኛው ሹድ ያ እሱ ነው። ስለዚህ ሞዳል ቨርቦች እባካችሁ የማታውቁ ሰዎች ካላችሁ ዩቲዩብ ቻናል ላይ ሞዳል ቨርብ ብላችሁ ሰርች አድርጉ። እኔ ጋር ይኸው ዛፍቲፕ ውስጥ ከገባችሁ በኋላ ብዙ ሰው ዩቲዩብ መጠቀም ይችላሉ ይለኛል፣ ግን when it comes to ቻናል ውስጥ ገብቶ ሰርች ማድረግ አትችሉም ብዙዎቻችሁ። ስለዚህ አዳምጡ። ዛፍቲፕስ የሚለውን ዛፍቲፕስ የሚለውን ከነካችሁት በኋላ ውስጥ እዚህ ውስጥ ገብታችሁ ሆም፣ ቪዲዮስ፣ ሾርትስ፣ ፖድካስት ምናምን ይላል ወደ ጎን ይታያችኋል እዚህ ጋር ያ እዚህ ጋር እቺ ሌላ ሰርች ይሄ ላይኛው ሰርች ማድረጊያው አይደለም፣ እሱ ላይ እንዳትጽፉ። እዚች ውስጥ እዩኝ። አሁን ሞዳል ቨርብ ብዬ ልጽፍ ነው። ሞዳል ቨርብ ብዬ ስጽፍ የሌላ ሰው አይደለም፣ እኔው ዛፍቲፕ ውስጥ ሞዳል ቨርብ የሚል ይፈልጋል። በሞዳል ቨርብ የተሰራ ይታያችኋል። የዛሬ 5 ዓመት የተሰራ ቪዲዮ አለ። እንግዲህ አስቡ፣ ዛሬ የምታውቁኝ ሰዎች የዛሬ 5 ዓመት የሰራሁት ቪዲዮ አለ። ጀርመንኛ፣ አማርኛ ሞዳል ግሶች የምትል አያችኋት። እቺ በደንብ አድርጋ ሞዳል ቨርብ ምን እንደሆነ ታስረዳችኋለች። እንዲህ እያልኩኝ በጣም ብዙ ቪዲዮ ስለሆነ ያለው ውስጥ ሁሉንም አላሳያችሁም። ይሄን ስክሪንሾት ሰዱት። ስልኬን ያስጠጋሁት ፎቶ እንድታነሱት ነው። ያው አሁን በዚህ ሰዓት ስለማትሄዱ ስክሪንሾት ውሰዱና አንድ ቁጥር ጻፉልኝ። ወይ አንድ ቁጥር አንድ ሰው ከጻፈ ቢያንስ አንድ ሰው ካነሳው አውቃለሁ። ስክሪንሾት ውሰዱ። ይሄንን አደራ እንዴት ሰርች እንደምታደርጉ ነግሬያችኋለሁ። ቻናል ውስጥ ገብታችሁ ነው ሰርች የምታደርጉት። ኦኬ አለበለዚያ ዛፍቲፕስ ብትሉ በጣም ነው ያለው ነገር። ስለዚህ ለእናንተ በጣም ቻሌንጂንግ ነው የሚሆነው። ስለዚህ በዛ እንያዘው። ዳንከ ከቅድም ጀምሮ ገሽንክ የምትልኩልኝ ጊፍት የምትልኩልኝ አመሰግናለሁ በጣም። ለኔም ለኮሚኒቲያችን በተለይ ለኮሚኒቲያችን በጣም ይጠቅመናል ገሽንኩ። ለምን ጊፍት የሚልክላትን አካውንት ቲክቶክ ወደ ላይ ያነሰዋል ማለት ነው። አራራር ይሄ ለኔ ገቢ ያመጣልኛል ይላል ቲክቶክ። ስለዚህ ያ ማለት ደግሞ ስንት የማያውቁን አበሾች ያውቁናል ማለት ነው። ሶስተኛ ጥያቄ ከያብ ስራ ቀጥሎ ማን ያለው? አሩ ነው የሚለው ARU አለሽ ወይም አለ? ያ አለው። እሺ አንቺንም ልጠይቅሽ፣ ቴክስቱ ይታያል ወይስ በጣም ትንሽ ሆኖብሻል ለአይንሽ? ይታያል። በቃ ከታየሽ ቆንጆ ነው። ቴክስት ሶስተኛ ጥያቄ ልጨምርበትና ከዛ በኋላ እንትን እንላለን። እሺ ያነበባችሁትን ነገር አንደርስታንድ ማድረግ ሁሉ ጊዜ እንዴት እንደሚነበብ ብቻ ማወቅ አይደለም። ምንድነው የተጻፈው? ሰው ጥያቄ ቢጠይቃችሁ መመለስ ትችላላችሁ ወይ? አሁን ሌዘን ፈርሽቴን የቢአይንስ ፈተና አንድ ፓርት ነው። ስለዚህ አንዴ ልጻፍልሽና ታነቢዋለሽ። ትርጉም ደግሞ የማታውቁት ቃል ካለ ይሄ ነገር ምንድነው በሉ ታች ኮሜንት ላይም። ቅድም ኮርፐር ስትሉኝ ነው መተርጎም ትዝ ያለኝ። ስለዚህ የማታውቁት ቃል ካለ ይሄ ነገር ምንድነው ብላችሁ ጻፉ። ምክንያቱም እያንዳንዱን ቃል መተርጎም ትንሽ ስለሚል ማለት ነው። እሺ አንብቢልኝ እና የታችኛውን የመጨረሻውን ጥያቄ ከስር ያለው። ኦኬ was sind die Vorteile for viel Bewerbung? sehr gut ምንድናት እቺ የምትለው? ፎን። እሺ አይ ዶንት ኖ የሰማሁት ጆሮዬ ይሁን ምን ይሁን ፎር የሚል ሰምቻለሁ። ያ ልክ ነኝ ይሆናል። ያ ስለዚህ በዛ እንያዘውና እስቲ ተርጉሚው ምንድነው የሚለው ትርጉሙ ይሄ ነገር ምን የሚል ይመስልሻል ትርጉሙ?
በዛውም የማታውቂው ቃል ካለ ይሄን ቃል አላውቀውም በይኝ። ከዚህ ውስጥ ምን ማለት ነው? ፎርታይለ ይሄን አታውቂውም? ያ እኔ ልሞክር ወይስ ማይክ አብርታችሁ ተናገሩ። እታች እኔ ደግሞ ልሞክር? ጻፉ። ፎርታይለ ምንድን ነው? ጥቅሞቹ ምንድን ነው? ጥቅሙ ምንድን ነው? እንቅስቃሴ ማለት ጥቅሙ ምንድን ነው? ሙሉን ዘረገፈልሽ። በቃ ተበላሽ። ነዋ ተርጉሞብሻል። እሺ ኦኬ አሁን በስነ ስርዓት አንብቢ። ምክንያቱም አየሽው አሁን ልዩነቱን ፎርታይለ ብለሽ እኮ በስነ ስርዓት ነው ያነበብሽልኝ አይደል? የኔ ምክንያት 10 ሳምንት ሙሉ ሌዘን እና ፈርሽቴል ላይ ጊዜ እያቃጠልኩ ያለሁት ማንበብ የምትችሉትን ነገር በሙሉ አንደርስታንድ ማድረግ አለባችሁ አይደለም? ስለዚህ ያንን ምክንያት አድርጌ ነው ይሄን ነገር ማስተምረው። ስለዚህ ፎርታይለ ማለት ጥቅሞች ማለት ነው፣ ብዙ። እሺ ፎርታይል ከሆነ ዞ ከሆነ ሲንጉላር አንድ ጥቅም ማለት ናት። እሺ ፎርታይለ ከሆነ ግን ጥቅሞች ማለት ነው በፕሉራል። እሺ ስለዚህ አሁን እሱ ሳይረብሽሽ ይሄንን አረፍተ ነገር አንድ አንብቢውና ከዛ ትርጉሙን በአማርኛ ነገር። ኦኬ was sind die Vorteile von viel Bewegung? ኦኬ በአማርኛ ምንድን ነው? አማርኛ ብዙ በትግርኛ ሰማሉ። በትግርኛ ኦኬ ጥቅሙ ናይ ዝበዝሐ ናይ ምንቅስቃሴ ስንታዩ? በቃ ልክ ነሽ 100%። ትግርኛ ማትችሉ ተበላችሁ። እኔ በቃ ገብቶኛል። እሺ ለማንኛውም ያው ከላይም ነዋም ብሎታል። ስለዚህ እሺ ምን ይመስልሻል ታዲያ ጥቅሙ? ብዙ እንቅስቃሴ ማድረግ ምንድነው ጥቅሞቹ ይላል። እዚህ ውስጥ የሚታይሽ ጥቅም አለ ከላይ ከቴክስቱ ያንቺን ሳይሆን የምትመልሽልኝ ከዚህ ውስጥ የተጠቀሱ ጥቅሞች አሉ። እነሱን ለማለት ሞክሪ። ትንሽ ከፍ ላድርግልሽ ሳይዙ ትንሽ ተለቅ ላድርገው። አሁን ትልቅ ነው። እሺ ኦኬ viel Bewegung schläft nachts besser. እሺ ሌላ und dann hat im Alltag mehr Energie. hat all ሳይሆን Alltag ja Alltag Alltag ግን all ሳይሆን Alltag ሜር አንቺ የምትይኝ ነው የምጽፈው። እሺ ኤነርጂ ነው ያልሽኝ? ኤነርጂ ገጉጊ ኤነርጂ ሃካ ሳልሱ። እሺ ጊ ገጉጊ ኤነርጂ። እሺ ሌላ አለ ወይስ በቂ ነው? እሺ አሁን ዳንከ ቆንጆ ነው የመለስሽልኝ። ኖዋ ወደ አንተ ልመጣ ነው መጨረሻ ላይ ስላስገባው አለ አይደል? እሺ አባቴ እስቲ ማን ዞልተ አይነት ነገር ብለህ ወይ ማን ሽሌፍት ሰው እንደዚህ ይተኛል እንደዚህ ያደርጋል ብለህ አረፍተ ነገር መገንባት ትሞክራለህ? Ja, okay, ልሞክር። እሺ man kann in die Nacht besser schlafen und man kann auch im Alltag mehr Energie hat. mehr schlafen ያልከኝ besser schlafen. ሌላ ምንድን ነው ያልከኝ? Und man kann auch im Alltag mehr Energie haben. Im Alltag mehr Energie. ኢ ሳይሆን ኤ አኡ ኢ አ ኤ እሺ ልክ ኤርትራ የሚለው አላር እሱኛውን ተጠቀም። ኤነርጂ ዘያሹም። ስለዚህ ማንካን ከሚሆንልን ደግሞ ቆንጆ ነው። ለምን እንደዚህ እንደምልህ ታውቃለህ? ይሄ ሞዳል ቨርብ ስለሆነ በሞዳል ቨርብ ጽድት አድርገናል። ግን ቆንጆ ደግሞ እናርጋት ሞር። ኦኬ እንደዚህ እንበል። ማን የትኛው መሰለ? ማን ምንድነው? ኖዋ ይሄኛው ማን ምን ማለት ነው? ሰው ነው። ሰው ለምን እንደሆነ ታውቃለህ? ኮንፊውዝድ የሚሆን ሰው ስላለ ማለት ነው። አሁን አንተ ዝም በልና ይሄኛው ማንና ይሄኛው ማን ልዩነቱን የሚነግረኝ ከናንተ ውስጥ ከኖዋ ውጭ ሁለት ኤን ያለውና አንድ ኤን ያለው diese erste አንደኛይስ ማን ሰብአይ ከላይ ዘለሃ ኤርዜስ ከምዝ መግለጺ ካብቶ ኦኬ ኤርዜስ ብቻ ሳይሆን ሰብ ማለት ነው። ሰብ
ሰባትና ወዲ ማለት በትግርኛ መስለኝ። አይ ይሄኛው ልክ ነው። ሰብአዊ ብላለች። ይሄኛው ወንድ ማለት ነው፣ ወንድ ሰው ማለት ነው። ግን ይሄኛው ኤልዲ ምናምን ሳይሆን ምን መሰለሽ ይሄኛው ሰብ ማለት ነው። ሰው በቃ ወንድም ሆነ ሴትም ሆነ ኦኬ ፐርሰን ማለት ነው። እሺ ብዙ ጊዜ ሁለቱም ሲነበብም ማን ነው የሚለው ሲጻፍም በጣም ተቀራራቢ ነው አይደለ? ኤን አንዱ ስላለው ኤክስትራ። ስለዚህ አሁን ማን እያልን ስናል ሰው ጥሩ ይተኛል፣ ሰው እንዲያረጋል፣ እንዲህ ማድረግ ይችላል ብሎ ነው የተናገረው። እሱም ቆንጆ ነው የተጻፈው። ስለዚህ ይሄኛውን አንድ አረፍተ ነገር አድርገን ስንሰራው ደግሞ ማንካን ከምንል ምን እናርገው መሰለህ አብረን እና ሌላ ሶስት አላስገባባችሁ ከዛ ሁላችሁን ማስወርጄ የተወሰነ 10 ደቂቃ ሌሎቹን ደግሞ አሰራለሁ። ልቀላቅለው ነው። እሺ ነው ምንም አላረግም። ማን ከዛ ካን ምናምን የሚለውን ትተን ራሳቸውን ኮንጁጌት ማድረግ ትችላለን። ማን ሽሌፍት እንደዚህ ያለ ቤሰ und ያው መቼ እንደምተኛ ስለሚታወቅ und hat ይሄኛው ማን ያልነው ሜር ምን ኤነርጂ ዚያሹ ኤክስፕሬሽን ላይ ብዙዎቻችሁ በተለይ አይንስ ነኝ አስባይ ነኝ ቢአይንስ ነኝ ወይም ሴስባይ ነኝ በምትሉ ሰዓት ከአይንስ ወደ ቢአይንስ በምትሄዱ ሰዓት ብዙ የተለየ ተአምር አይደለም የሚፈጠረው። በአጭር ሴንቴንስ ሐሳባችሁን መግለጽ። አሁን ለምሳሌ ቆንጆ ነው የተሰራው፣ ግን እሱ ሐሳቡን ባጭሩ ለመናገር እንዲ ኮኔክተር ተጠቅማችሁ በዚህ ኬዝ und ናት ቀላል ናት። ከዛ በኋላ ደግሞ ማን ሽሌፍት besser und hat mehr Energie hat mehr Energie የሚለው ላይ እዚህ ጋር ኦፕሽናል ማን ማለት ይቻላል። ኦኬ ኦፕሽናል ሆነ ማንም ትችላላችሁ። ግን ስለ ሰውየው ብቻ የምናወራ ከሆነና እነዚህ ሁለቱ ነገሮች ሰውየውን የሚመለከቱ ከሆኑ ሁለት ጊዜ ማን ማለት አይጠበቅባችሁ። ማን ሽሌፍት besser und hat mehr Energie ብላችሁ ትመልሳላችሁ ማለት ነው። እዚህ ጋር ያላችሁ ሰዎች ተደስታችኋል? ላይ ያላችሁ ላያችሁ ላይ አሁን ሌላ ሰው ላስገባባችሁ ነው እናንተና ሶርች። እሺ ያ ችግር የለውም። ቀጣይ ጊዜ እንገናኛለን። እሺ አባቴ ታችሁ ናችሁ አዳምጡኝ። አንድ 10 ደቂቃ ሌሎች ሰዎች ደግሞ እንደናንተ ላስገባና ያ ኦኬ። ኧረ ተቀያይሯል። ወይኔ ጉድ የፈላ ምን ቀያየርኩኝ? እንትኑን ቀያየርኩት ፖዚሽኑን። እሺ ቀይሯል። ይሄኛው ማን ሽሌፍት የሚለው ችግር hat mehr Energie und schläft besser የሚለውን ማድረግ ትችላላችሁ። ጎልድ ሳይድ ሌሎቻችሁ እዚህ ጋር ያላችሁት የቀጥታ ጋር ላወርዳችሁና ሮቦት አሰርችሻለሁ እንዴ? ሮቦት አንሰራውም ዛፍ። እሺ እንዳትወርጂ አንቺ። ሌሎቻችሁ ረጁና አንዴ በታች ያሉትን ደግሞ ላስተናግድ። እሺ ዮኒ አብስራ አሩ አትጥፊ አሩ ትባዩልሽ። ኦኬ እመጣለሁ። ከከበደሽ አማርኛ ጓደኞችሽም ኤርትራውያንም ትግሬዎችም ካሉ ትግርኛ ስለምሰማ አማርኛ ቢያንስ እናንተ ከሰማችሁ እኔ ደግሞ ትግርኛ ስለምሰማ በደንብ አግዛችኋለሁ። አትፍሩ ቢያቸው። እሺ መጥተው ይማሩ። እሺ እኔ እናት ሰላም። መጀመሪያ ጊዜ ስለሆነ ላይፍ ለዛ ነው። እኔ እኮ በጣም ብዙ ሰው እንዲገባ አበረታታለሁ። ምንም እንዳትፈሪ እሺ። ምንም ሌላ ስንት መጥፎ ነገር እንሰራ የለን እንኳን መማር ይቀር። እሺ እኔ እናት ሰላም ሁኚልኝ። እታችሁ ናችሁ አዳምጡ በጣም። እሺ አርሴማ ሊሆን ይችላል ገነት ተቆርጦ ስሟ። እዚህ አማርኛው ላይ ግን የሆነ ነገር አርሴማዬ ምናምን ብትለው ይሻላል። ሌላ ያልሆነ ትርጉም ያለው። እሺ ያብስራና ዮኒ ማነው ዮኒ ዋሂ የሚለውን መውረድ ትችላላችሁ። ሌሎች ደግሞ በእናንተ ልተካሽ። እስካሁን ያልገቡ ሰዎች ብዙ አሉና ያ እንደ ቋንቋው ነው ይኸውልሽ እንደምትታረቅ ችግር እኮ ነው። ስለዚህ ላስገባ ሌሎች ሰዎች ያብስራና ዮኒ ማሂ እየሰማችሁኝ ከሆነ ውረዱ። እሺ 10 ደቂቃን ቶሎ ሌላ ሰው ላሰራና ሰላም አስገብቼሻለሁ። ቅድም እስካሁን ትሽን አልሰማሁም። ቅድም እንኳን አስገብቼሽ ነበር። ያልገቡ ሰዎች እድል ለመስጠት ልሞክር። ወደ 10 ሪኩዌስት ይታየኛል። ዛፍዬ እንዴት አመሸ? ቅድም አስገብቼሽ ነበር። ወጥቶብሽ ነው? ወጥቶብኝ ነው። እሺ ችግር የለውም። ስለዚህ ትንሽ ሰዓት እናንተ ላይ ደግሞ ቶሎ ፈጠን እያልኩ እንትን ልበል። አይ ሆፕ ድጋሚ እያስገባዋችሁ አይደለም። ለሌሎች ሰዎች እድል ለመስጠት በጣም ብዙ ሰው ስለሆነ ሪኩዌስት እየላከ ያለው ማን እየላከልኝ እንደሆነ አላውቅምና ዝም ብዬ ላስገባ። 1 2 3 ዮኒ ምናምን ላወርዳችሁ ነው። በጣም ይቅርታ። እሺ እንደ ቅድሙ እንደ ገነትና እንደ ማን ነው የካሚስ
ቦታ ለመያዝ 1 2 3 4 5 6 ሮቦት ባንቺ ነው የሚጀምረው። እሺ ተዘጋጅ። አንድ 8 ሰው ላስገባ። ታብታቡን 100 አስገቡት። ich sollte Wasser ማለትስ ይባላል ማለት ነው ወይስ መውሰድ ከሆነ አልገባኝም። አባቴ ዩዘር ምን እያልክ እንደሆነ አልገባኝም። ሳዳ 1 2 3 4 5 6 7 አንድ ሰው ልጨምር። ታብታብ አድርጉ። 100 ኬ እናስገባው ወይስ ሰዓቴም በጣም ስለሄደ ቶሎ ቶሎ ለመስራት ይሄ ዋርኒንግ ሪስትሪክሽን ምናምን የሚባል ነገር ማስወገድ አለብን። ዝም ስንል አንዳንድ ሰው ላይቭ አብርቶ ዝም ብሎ ይተኛልና ቲክቶክ ደግሞ እንደዚህ አይነት ኔትወርኩን ስለሚያጨናንቅ እንደዚህ አይነት ሰው አስወጥቶ አክቲቭ የሆኑ ላይቭ ሴሽኖችን ነው ማስተናገድ የሚፈልገው። ስለዚህ በተቻላችሁ አቅም ኮፒ ሊንክ ሼር ምናምን አድርጉ። የማንና ማን አልገባኝም። ዳንኤል እስከዛው ላንተ ልንገርህ። ማን የሚለው ጀርመኖች ማን የሚሉት ሰው ወንድ ልጅ ማለት ነው። ይሄኛው ማን ደግሞ ሴትም ወንድም ማለት ነው። ሰው ማለት ነው። ጠቅላላ ሰው እንሌለ የሰው ልጅ ማለት ነው። የሰው ልጅ ስል ደግሞ የሌላ ሰው ልጅ እንዳትሉ ሴትም ወንድም ብዬ ልጻፍላችሁ። ሴትንም ሂውማን ማለት ነው። ወንድንም ያጠቃልላል ወይም በእንግሊዝኛ ጾታ አይለይም ማለት ነው። ዳን ጾታ አይለይም። ሂውማን ማለት ነው። ሂውማን ማለት ሂውማን እንሌለ ሂውማን ወንድም ሴት ማለት እሱ ማለት ነው። በቃ እና ወንድ እንዳይመስላችሁ ማለት ነው። ይሄኛው ነው ወንድ እዚህ ጋር ያለው ኤምኤኤንኤን ወንድ ነው። ይሄኛው ማን ደግሞ ጀስት ኢን ጀነራል ሰው የሰው ልጅ ማለት ነው። ኦኬ አይ ሆፕ እንግዲህ ዛሬ ጥሩ ሄደናል ብዬ አስባለሁ። እናንተ አሁን ያስገባዋችሁ ደግሞ በምን ላስጨንቃችሁ ነው? አረፍተ ነገር እንሰራለን። የተወሰነ 1 3 4 እያፈራረቅኳችሁ እንሰራለን። እሺ ልጠብቅ 100 እስከሚገባ። እሺ ዳኒ መልሼልሃለሁ ብዬ አስባለሁ። ዳኒ የሆነ ነገር እንግዲህ ያልገባችሁን አንድ ነገር ገብቷችሁ ከወጣችሁ ራሱ ትልቅ ነገር ነው በየቀኑ። እሺ ይሄን ሰራን ጥያቄ ሰራን። ኦኬ እዚህ ጋር ልምጣና ሮቦት ባንቺ ነው የምጀምረው። እሺ አለሽ አይደል? አለሽ ሮቦት ተንፍሺ አለው በይ። አረቴ ያለው በይ ሮቦት ታይ ወደ ሌላ ሰው ሊሄድ ነው። እሺ ስለዚህ ወደ ላይ ልምጣና ካንቺ በላይ ማን ያለው? ገነት ዲ98 ሰላም ወንድም እንዴት ነህ? እንዴት አመሸሽ? ደህና ነሽ? እግዚአብሔር ይመስገን። ይሄ ፊት ለፊት በቃ ላንቺ ተብሎ የተዘጋጀ አረፍተ ነገር ከሌለች እኔ ልስራ። አይ ገነት እየመለሰች ነው። ገነት እናሰራታለን። ከዛ አንቺ ነሽ ተረኛ። ሰላም እስቲ አንብቢው ገነት። Ich gehe zu Hause. Nein, ich gehe zu Hause. የተጻፈው እንደዛ ነው አይደል? Ja. ችግር አለበት ወይስ ልክ ነው? ወደ ቤት ምናምን የሚለው አለበት መሰለኝ። ich gehe nach Hause. እንደዛ መሰለኝ። nach Hause ብለው አይደል? ይሄን Ja. sehr schön። ስለዚህ ich gehe nach Hause። ስለዚህ ይሄኛው ነው ፋልሹ አይደል? Ja. Das war falsch und es ist hier korrigiert። ምን ማለት ነው? እኔ ወደ ቤት እየሄድኩ ነው ማለት ነው። ቤት ውስጥ ነኝ ማለት ብትፈልጊ ምን ትያለሽ? ich bin zu Hause። ሃውዜ ሳይሆን ሃውዘ ዘ በስቲ የመጨረሻውን ሃውዘ ich bin zu Hause። ሃውዘ። እሺ Hause ja። genau እንደዚህ ልጻፈው በአማርኛ ሃውዘ ብዬ Ja። አንቺ ያልሽው ልበልልሽ። አንቺ ያልሽው እንደዚህ ነው ሃውዜ አይሹ
ኦኬ እሺ ስለዚህ ዜ ሳይሆን ሃውዘ ሀውዘ ዜ ሀውዘ genau ich bin zu Hause ነው የሚባለው። እሺ sehr schön danke ሰላም ያንቺ ጋር ደግሞ ልምጣ። አመሰግናለሁ። ምንም እሺ ችግር የለውም። እናንተ ብቻ በርቱልኝ። ትንሽ ጠጠር ትላለች ግን ሞክሪ። እሺ ሰላም እሺ ቢር ሄልፈን ተርጉሚ። ይሄኛውን አንብቢውና ከዛ የገባሽን ንገሪኝ መጀመሪያ። ሌሎቻችሁም እሺ ኮሜንት ላይ ሞክሩት። ቢር ሄልፈን ዴን አርመን ማን ምን ማለት ነው ትርጉሙ? አርመን እኔ እንጃ ግን ቪር እነሱ ያግዛሉ ያግዙታል። እነሱ ሳይሆን እኛ ይቅርታ እኛ እናግዛለን። የሆነ ሰው አይደል? ሰውየው ምን እንደሆነ ነው ያላወቅሽው አይደል? አርመን ነው አርመን ምን አርመን ማለት እንትኑ ነው እንጂ እቺ ናት ካለው እስቲ በያት። ምን ማለት ይመስልሻል? አርም ደሃ ግን አዎ አርመን ስለሆነብሽ እኮ ነው። ኮሜንት ላይ አይቻለሁ ግን እንዳርብሽ ብዬ ነው። አደራ ዴር አርም አይደለም። እሺ አርም እቺኛው ማለት ነው። ድሃ ወይም ደግሞ አርመ ሲባል በጣም ለሰውም ስታዝኑ አርመ ልትሉ ትችላላችሁ። ግን እንደወረደ ግን ቃሉ ደሃ ማለት ነው። ኦኬ እሺ። ስለዚህ አረፍተ ነገሩ ላይ ችግር ይታይሻል? አዎ ሄልፈን ዳቲቭ ነው የሚወስደው። ዜሽን አንቺ ልጅ በቃ እያኮራሽኝ ትምህርት ቤት እንዳገቢ በቃ። ኧረ እኔ ባንተና በዳን እግዚአብሔር ይመስገን ተመስገን። ሰላም ማለት ለማታውቋት ሰዎች ምንም አይነት ትምህርት ቤት አትሄድም። እኔና ዳን ብቻ ነው የምናስተምራት። ከምን ወደ ምን እንደመጣች እኔ ነኝ የማውቀው። ስለዚህ አይንስ ጨርሳችሁ ቢአይንስ ጨርሳችሁ አሁንም እየተማራችሁ ጭራሽ ጀርመንኛ የሚከብዳችሁ ሰዎች አትጥፉ። በትምህርት በተማራችሁት ላይ ተጨማሪ እውቀት ነው የምንሰጣችሁ። ስለዚህ እሷ ደግሞ ከዜሮ ተነስታ እንዲያልሽ ነው። ምን አልሽ? እናስተካክለው አረፍተ ነገሩ። ቪር ሄልፈን ዴም አርመን ዴር ቪር ሄልፈን ዴም ለምን ማን ወንድ ስለሆነ ዴር ነው። ማን አርመን ማን። ስለዚህ እዚህ ጋር ችግራችን ምንድናት? ዴን የነበረችው ፋልሽ ናት። ዴን አኮዛቲቭ ነው እቺ። ስለዚህ አርመን ይሆናል። ይሄ ልክ ነው ማለት ነው። ቅድም ደግሞ ስትጠይቂኝ አርመን አላቅም ለምን እንዳልሽኝ ታውቂያለሽ? አርመን ስላረኩብሽ ነው። እቺኛዋ አይኤኗ እቺ ትታይሻለች። እሷ አድጀክቲቭ ዴክሊናሲዮን ናት። ዳቲቭ የሆኑ ነገሮችን በምትገልጪ ሰዓት ኢኤን ትጨምሪባቸዋለሽ። እሺ ኦኬ እሺ። እንጂ ቃሉ ድሃ የሚለው ይሄ ነው። ድሃው ስንል ዳቲቭ አድርገን ድሃው ስንል የምንጠቀመው ኢኤን ስለምንጨምርበት ነው። እሺ እሺ። በአንተ ትምህርት ነው የምማር ያለሁት የዩቲዩብን ከፍቼ እየተከታተልኩት። ተመስገን። እንግዲህ ያወቀ ይጠቀም። እኛ እንዳልኳችሁ ሰላም መቼም ያለውን ጥቅም እያየሽ ነው ራስሽ። ስለዚህ እንደሆነ ላይክ እንደ ኢንተርቴይንመንት እንደምናምን እዩት ብዬ ልጨቀጭቅ አልችልም። ምክንያቱም ሰርቼ ማስቀመጥ ነው ስራ አስቀምጬ የላችኋለሁ። የሚከብዳችሁ በተለይ ላይፋችሁ መቀየር፣ ህይወታችሁ ማሻሻል፣ ይሄ በጣም የሌላ ሀገር ሰው ስሜት የሚሰማችሁ እዚህ እየኖራችሁ ከቋንቋው ጋር መጀመሪያ መታረቅ አለባችሁ። እሱ ሲስተካከል ከሰው ጋር ተስማምታችሁ በዙሪያችሁ ካለ ሰው ጋር ተስማምቶ መኖር ይቻላል። ስለዚህ በርቺልን ሰላምዬ። እሺ ኦፊሻል ፀሐይ ቆንጆ ነው። ቅድም ኮሜንት ላይ ስትመልሽ እያየው ነበር። እሺ ኦፊሻል ፀሐይ፣ እስቲ አንቺ ደግሞ አንድ ላሰራ ትንሽ ደቂቃ ልጨምርላችሁ፣ እዚህ ጋር ያላችሁትን ላሰራችሁ። ኦኬ አንድ ነገር ልጻፍና ላንቺ ደግሞ ቶሎ ልበል። እሺ እስቲ አንብቢው። Der Name des Junges ist Tom. ሚስኪን ይሆናል። ይቅርታ እሺ፣ በላይሽ ላይ ካወራሁብሽ ሚስኪንም ይሆናል። ልጨምርላችሁ። እኔ እኮ እንትን ያልሰጠሁት ለዛ ነው። ምንድነው አንድ ነገር ያልሰጠሁት በዚህ ኬዝ ደሃ ነው። ሚስኪንም ደሃ ነው። ምንድነው ደሃ ሚስኪን ነው ብላችሁ ደግሞ ሙድ እንዳትይዙብኝ። ቆይ አንዴ። ሚስኪንም ይሆናል ቃሉ ምስኪን። እሺ ይቅርታ፣ ድጋሚ አንብብ። እሺ ኮሜንት መልሳለሁ። Der Name des
Junges ist Tom. Siehst du hier einen Fehler? የሆነ ፌለር ይታይሻል? Des Mannes, des Junges ist Tom, oder? ችግር የለውም አብረን እናስተካክላለን። ካልታየሽም ምንም ችግር አይታየኝም በይ። ኦኬ ግዴታ ስህተት መሆን አይጠብቅበትም። ከታየሽ ግን ነግርሻለሁ። ሀብታም ደግሞ ራይሽ ይባላል። ራይሽ ከጎን ጻፍላችሁ ለሷ እየመለስኩኝ። ይሄ ሀብታም ነው። ሀብታም ከጉዳዩ ጋር አይገናኝም፣ ግን ያው ስለጠየቃችሁኝ ጻፍላችሁ። እሺ ችግር አየሽ ወይስ አላየሽም? Des Junges, des ይሆን ችግሩ? ምክንያቱም ቆንጆ ነው። እሺ ግን ትርጉሙ ምንድን ነው? መጀመሪያ ላስተርጉምሽ። Der Name des Jungs ist Tom። የዚህ ወጣት ስም ቶም ነው። sehr schön። ኦኬ ወደ ላይ ልሂድና ተመልሼ ወደ አንቺ እመጣለሁ። ፍራውል ነው። ፊራ ተብሎ የተጻፈው ፍራውል ነው። እሺ አባቴ እስቲ አንብበው እስቲ አንተ። Der Name des Jungs ist Tom። genau der Name des Jungs ist Tom። ትርጉሙ ምንድነው? der Name ስሙ የወጣቱ ስም ቶም ነው ማለት ነው መሰለኝ። ኤግዛክትሊ አሁን ቆንጆ ነው። ድንገት ማታውቁ ከሆነ ችግር ይታያል አንተ እዚህ ላይ? ችግር አይታየኝም። ኦኬ ስለዚህ ሁለታችሁንም አንድ ላይ ልመልስላችሁ። እሺ ኮንሰፕቱ የቢአይንስ ትንሽ ወደ ላይ ሌቭላችሁን ስለማላቅ ነው። ኤን ዴክሊናሲዮን የሚባል ነገር ታውቃላችሁ? ታውቂያለሽ አንቺ? ዜያሹም ስለዚህ ዴክሊናሲዮኑ ኤን ዴክሊናሲዮን የሚፈልግ ነገር ስለሆነ ነው። እሺ አይሹ ይሄ ኖርማሊ በእኔ ባስተማርኳችሁ ጌኔቲቭ ላይ ባስተማርኩት ትምህርት ዩንግስ የሚሆነው ልክ ነው በጌኔቲቭ ሲገለጽ። ግን ዩንግ ምንድነው አርቲክሉ? der Jung ዜርሹን። ስለዚህ ኤን ዴክሊናሲዮን የምንጠቀመው ሁልጊዜ ማስኩሊን ለሆኑ ጾታዎች ነው። እሺ በዚህ ጊዜ ማስኩሊን የሆኑ ኤች ኤን የምትለው ኤን ይጨመርባቸዋል ማለት ነው። ኤን ወይም ኤን ይጨመርባቸዋል ማለት ነው። ስለዚህ እዚህ ጋር ያለችው ኤሷን አይሻት ዩንግስ የምትለው እሷ ዩንግስ የነበረችው ዩንገስ ኤሷ ጠፍታ ምን ይጨመራል? ኤን ነው ወይስ ኢኤን ያ እስቲ እዛው እንይልኝ ኢኤን ይሆናል። ስለዚህ ስናስተካክለው ምን ይሆናል መሰለሽ? አንብቢው der Name des Junges genau ዩንገስ ሳይሆን ዩንገን ቶም። ዩንግ የሚባለው ወይም ማስኩሊን በአብዛኞቹ አበበ በቀለ ሳንል ወንዶች የወንድ ጾታዎችን የምንተካባቸው ስሞች አለ። አሁን ይሄ ወንድ ነው አይደል? ስለዚህ ወንድ ማለት ያው እኔንም ወንድ የሆነን ሰው ይተካል። ስለዚህ የሰው ስም ያልሆነ ግን በዲርዲዳስ የምንጠቀማቸው ነገሮች ማስኩሊን የሆኑትን ጌኔቲቭ በምን ይሄ ኮንሰፕቱ ጌኔቲቭ አይደል ደስ ዩንግስ የሚለው። ስለዚህ ጌኔቲቭ በሚሆን ሰዓት ወይም ደግሞ ከኖሚናቲቭ ውጪ በሚሆን ሰዓት ይሄኛው ዩንግ የነበረው ዩንገን ነው የሚሆነው። እሺ ስለዚህ እቺኛዋ ከዩንግስ ወደ ዩንገን ሄድኩብሽ ማለት ነው። ዛት ወዝ እሺ ላንተም ለፊራም አንብቡት። አንቺ አንዴ አንብቡ፣ ከዛ ፊራን አንዴ ያስፈልገዋለሁ። ወደ ፍሎክ ይሄዳለሁ። der Name des Jungen ist Tom und አንተም አንብበው ፊራ። der Name des Junges ist Tom genau der Name des Jungen ist Tom። ስለዚህ የወጣቱ ልጅ ስሙ ቶም ይባላል ነው። የሆነ ያልገባችሁን ነገር አስረድቻለሁ ሁለታችሁን? አዎ እሺ ሰዓቴ በጣም ሄዷል፣ ግን ቢያንስ እዚህ ላይ ያሉትን ሪስፔክት አድርጌ አንዳንድ ጥያቄ ላሰራችሁና እንደዚህ እወጣለሁ። ኦኬ ፍሎኪ ወይ አለ ሰላም ነው አለን ሰላም። እስቲ አንድ ደግሞ እንሞክር። ባለቀ ሰዓት እየመጣችሁ እኮ በቃ ልታሳድሩኝ ነው። ይቅርታ፣ በጣም ይቅርታ። ችግር የለውም። ተኩል ነው የምወጣው፣ ግን ለዛሬ ችግር የለውም። እሺ አንዴ ልጻፈውና ችግር ካየህበት ትነግረኛለህ። እሺ መጀመሪያ አንብቡ።
Ich bin müde, weil ich habe viel gearbeitet. sehr schön ምንድን ማለት ነው ትርጉሙ? ደኺመ ብዙሕ ስለዝሰርሐኩ በቃ ልክ ነህ በትግርኛ ልክ ነው። እሺ ስለዚህ ፕሮብሌም ይታይሃል፣ ግራማቲካል ችግር weil ich viel gearbeitet habe. sehr schön ቆንጆ። ስለዚህ እንስራው፣ አስጽፈኝ። ich bin müde, weil ich viel gearbeitet habe. weil ich viel gearbeitet habe። ስለዚህ ፕሮብሌሟ ያለችው እቺ ሀበ ያለችበት ፖዚሽን ቃሏ ችግር የለባትም። ኦኬ አይደለም? ቫይል ካልን ቫይል ብለን ከተጠቀምን ቨርባችን ወይም ግሳችን የት ነው የሚሄደው? አም ኤንደ። ይሄ አረፍተ ነገር ምን ይባላል? አረፍተ ነገሩ ምንና ምን ይዟል? ካላስቸገርኩ ፍሎኪ አውፍዶች ዲዝን ታይል። ይሄ ምን ይባላል? ይሄ ታይል ከኮማ በፊት ያለው die erste Sätze ይሄኛው ich bin müde የሚለው ምን ይባላል? የአረፍተ ነገሩ ክፍል አላስጨንቀህም። እሺ ካወቀው ብቻ ነው። ለምን ቫይልን በስንት አረፍተ ነገሩ አልገባኝ። ችግር የለም ግን ቆንጆ ነው የመለስክልኝ። እሺ ወደ ላይ ወደ ዲኖ ልግባና ወደ እሷ ልምጣና እሷ ካልመለሰች አንድ ጥያቄ ዛፍ። እሺ ጠይቀኝ። እንትኑ das wegen ቢሆንስ በህጉ am Ende ይሄዳል ወደ እሱ ሌላ ኮንሰፕት ነው። ልግባለ እሱ ላለመውጣት ነው የምሞክረው በባህሪ ወደ ሌላ በዲስ ወገን አሁን ደግሞ ምሳሌ ከሰራው ከ45 ይሆንብኛል። እሺ ኦኬ ሌላ ቀን እሺ ግን ያዘውና ንገረኝ። እሺ ቶሎ ሰርቻችሁ ሰዓቴ ኦሬዲ በጣም ሄዷል። አንዳንድ ጥያቄ ቢያንስ ስላስገባችሁ ላሰራ ብዬ ነው። እሺ አባቴ እሺ ዳኑ አለሽ? ሃይ ዛፍ አለው። እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሻችሁ? ያው ባለቀ ሰዓት ነው እንግዲህ። ይሄን አረፍተ ነገር እስቲ አንብቢው አንዴ። ወይዬ ሰላም ወይዬ እየሰማሁሽ ነው። ሰላም እየሰማሁሽ ነው። ካልሆነ ዳኑ አውሪ። ኦኬ ich bin müde weil ich viel gearbeitet habe። sehr schön ኮሜንት ላይ ካልሰረቅሽ የተጻፈ ነገር ካላየሽ መጀመሪያ ትጨርስና ጥያቄ ጠይቀ ነበረ መሰለኝ። እሺ ጥያቄ ጠይቀ ነበረ። ምን ጠየቅኩኝ? እኮ እሱን ልጠይቃት ነው። ዳኑ ሰላም፣ ኔትወርክሽ በጣም ከባድ ነው፣ ግን እሱ ልጠይቃት ነው። ዳኑ ይሄኛው ያረፍተ ነገር ክፍልና ይሄኛው ያረፍተ ነገር ክፍል ምን ይባላል? ሆብዛት and ኔቨንዛት። ከራስሽ ነው አይደል? አቶ ጎግሌ አይደሉም? ከራሴ ነው ያ። እሺ ከራስሽ ከሆነ ይሄኛው ሀብዛት ይባላል። እዚህ ጋር ያለው ደግሞ ኔቨንዛት ይባላል አይደለም? ስለዚህ ሀብዛትሳችን ይሄኛው ክፍል ነው። መስመር ላርግበት። ኦኬ ከዛ ለምን እንደዚህ እያደረኩ እንደሆነ ልነግራችሁ ፈልጌ ነው። ኦኬ ስለዚህ ቅድም ፍሎኪ የመለሰልን መልስ ኔቨንዛትሳችን ላይ ሁልጊዜ ኮንጁክሲዮን እንጠቀማለን ወይም ማያያዣ ቃላቶች እንጠቀማለን ከኮማ ቀጥሎ። እነሱ በሚመጡ ሰዓት ሁልጊዜ ከነሱ ቀጥሎ ሰብጀክቱ ይመጣል። ከዛ መሃል ላይ ያለው ኤርጌንዙንግ ወደ ሚትል ፊልድ የፈለጋችሁትን በሉት አረፍተ ነገሩን ለማርዘም የምትጠቀሙበት ኢንፎርሜሽን ይገባና und ቨርብ ist immer am Ende ኔቨንዛትሲዮን። ስለዚህ አደራ እንዳትረሱ። በዛ ምክንያት ነው weil ich viel gearbeitet habe ብሎ የመለሰው። ኦኬ ዳኑ አንድ ጥያቄ አንቺ ጋር ልጠይቅ፣ ከዛ ጨርሰን ወደ ቤታችን እንለያያለን ማለት ነው። ኦኬ እሺ ዳኑ አንብቢ ውስጥ ዳኑ ይሄን ich warte für den Bus። ምን ማለት ነው? ቡሳን የጠበቅኳት ነው። sehr schön siehst du hier einen Fehler oder irgendein so etwas zu korrigieren? የሆነ የሚስተካከል ነገር ይታይሻል?
ጎበዞች ኮሜንት ላይ እያየሁ ነው። አንቺ ግን ኮሜንት እንዳታይ በፍጹም እሺ። ያው እንዳታይ ስልሽ ለነገሩ አፕል አትብሉ ተብለናል፣ በልተን ከላይ የመጣ ነው። ስለዚህ አሁን እንዳታይ ስልሽ አይንሽ ራሱ ያስቸግርሻል፣ ወደ ታች ነው የሚለው። እሺ ምን ይመስልሻል? ችግር አለ? Proposition የለውም። ፕሪፖዚሽንማ ይኸው እዚህ ጋር አለ አይደል? For them. Okay. አውቄ ነው ላሳስትሽ ፈልጌ ነው፣ ግን ያየሽው ችግር ካለ ነገር ich warte was? Auf. Sehr schön. Ich warte auf. Auf den Bus. Sehr schön, በቃ ich bin zufrieden. I'm satisfied. ስለዚህ für የሚለው አሁን ብዙዎቻችሁ ich warte für dich, ich warte für ምናምን አትበሉ። ኦኬ warten የሚለው ግስ ሁሉ ጊዜ ምንድነው የሚጠቀመው ፕሪፖዚሽን? wir warten auf jemanden አኮሳቲቭ። ኦኬ ፕሪፖዚሽን ትጠቀማላችሁ። ከፕሪፖዚሽን ቀጥሎ በኋላ የሚመጣው ነገር አኮሳቲቭ ይሆናል ማለት ነው። እሺ ከዛ ዴቫ ፕላስ 3 የመጨረሻ ነህ አንተን አሰርቼ ልዝጋ አለ። ሰላም ነው። እንዴት አመሻ አባቴ? ደህና ነው ወይ? አለን ወንድሜ፣ እንዴት ነህ? ይመስገነው። ይኸው ልታሳድሩኝ ነው እኮ ቶሎ ምለው፣ ለዛ ነው ስራ አላሰራላችሁም። እሺ ይሄን መልስልኝና ካንተ ጋር እቺኛውን አንብባትና ይታያል አይደል የጻፍኩት ከስር? ያ ይታያል። እሺ ሞክረው። das ist ein schön Haus. እሺ ሃውዝ አይደለም ሃውስ ነው። ምን ማለት ነው? እዚህ ይሄ ቆንጆ ቤት ነው። በቃ አማርኛም ከከበዳችሁ ተናግሬያለሁ። ትግርኛ እስከቻልኩት ድረስ ሰማለሁ። እሺ እዚህ ብለን ያቋረጥከው ግን አማርኛው ራሱ ቆንጆ ነው። በቃ ስለዚህ ቆንጆ ቤት ነው አልክ። ስተት ይታያል እዚህ ላይ? ሹነን ይሆናል። ሹነን እንደዚህ ያ ኦኬ፣ እንደዛ ልጻፈው። እሺ das ist ein schönen Haus እንደዚህ ነው አንተ መልስህ አይደል? መልካም። እሺ ላስተካክል። ሃውስ ምንድነው አርቲክሉ? ዳስ። ስለዚህ እዚህ ጋር የተጠቀምነው ምንድነው? ዴፊኒት ነው ኢንዴፊኒት አርቲክል ነው። ስተቱን አግኝተዋል። ኢንዴፊኒት አርቲክል። ኢንዴፊኒት አርቲክል በምንጠቀም ሰዓት አድጀክቲቫችን የዋናውን አርቲክል ኤንዱንግ ነው የሚወስደው። ዋናው አርቲክል ዳስ ነው አላልከኝም? ስለዚህ እዚህ ጋር አን ያልከኝ ወደ እስ ትሄዳለች። ምን ይሆናል? ሹነስ። ገብቶሃል ምን እንዳልኩ? ያ ገብተኛል። ዘያሹን። ስለዚህ ኢንዴፊኒት አርቲክል በኖሚናቲቭ ኬዝ በምትጠቀሙ ሰዓት ሁል ጊዜ የኖመኑን ዋናውን አርቲክል የሱን ኤንዱንግ ይወስዳል። እንደዚህ አይነት ኤንዱንግ ሽባኸ ኤንዱንግ ይባላል። ስታርከና ሽባኸ ኤንዱንግ የሚባላል። እዛ ውስጥ አልገባባችሁም። ግን አይን ሹነስ ሃውስ። ፈረስ ቢሆን ኖሮ ምን ትላለህ? ምን ፈረስ ቢሆን ኖሮ ፈረስ ፌር ቢሆን ኖሮ አይን ምን ትላለህ? ዴር ነው። ዳስ ነው የፈረስ። ዳንከሚሞ አትማሪና እዚህ መተሽ ላይክ አድርጊ። ቆይ አንድ ቀን በግድ ነው ማስገባሽ። እሺ አይን ሹነስ ፌርድ ይሆናል። አይን ሹነስ ፌርድ። ውሃም ቢሆን አይን ልጅ ደግሞ ቢሆን ኪንድ ቢሆን አይን ሹነስ ኪንድ። እንዳትረሳው ብዬ ነው መደጋገምብህ። እሺ ሌላ ዳስ የሆነ ነገር አምጥተህ አይን ሹነስ ኤስ የወሰደበት ምክንያት ዳስ እና ዳስ የመጨረሻው ኤስ ስለወሰደ ነው። አዎ አሁን ሌላ ነገር ቢሆን ላሳየህ። አፕል ቢሆን ኖሮ ዳስ እስት አይን ምን ይሆናል? ሹነር ነው ሹነስ ነው? ሹነር ይሆናል። መለስኩት። ሹነር አፕል። ኦኬ ያ አየኸው? የምን ወሰደ? አፕል ዴር አይደለም? ስለዚህ እር ሆነ ማለት ነው። ኤር ሆነ ማለት ነው። እሺ እንደዚህ አርቲክሉን ላይ መሰረት ያደረገ አድጀክቲቭ ሼፒንግ ነው የሚኖረው። እሺ መልካም። ደህና አደሩልኝ።
ብዬ ጥርቅም እንዳላደርግባችሁ እዚህ ጋር ያላችሁት ሁላችሁንም አመሰግናችኋለሁ። ሰዓት በጣም ሄዶብኛል እንዳልኳችሁ። በጣም እናመሰግናለን ወንድሜ። ምንም ችግር የለው። ለማወሪያ ራሱ ጊዜ እያጣሁ ነው እንዳላወራችሁ። ዛፍዬ እናመሰግናለን። ደህና ደር። ጊዜ እንዳንወስድበት። መቼም አንድ ቀን ትምህርት ሳላስተምር ዝም ብዬ ገብተን እናወራ አላችኋለሁ። እኔ አላስወራም አይደል? ሰላም ኧረ እናወራለን። ኧረ ከባን እየተማርን ነው ዛፍ። እኔ ራሱ ባልገባም ስከታተል ቆይቻለሁ። መልካም መልካም። እያወራችሁ አይደለም አስተምሬ ውልቅ ብዬ ነው የምወጣው። ያው እንደምታውቁት ነው ጠዋትም ስራ ስላለብኝ በሳምንት አንድ ቀን። እግዚአብሔር ይስጥ። እናመሰግናለን ዛፍዬ። ኧረ ትምህርት ምንም ችግር የለውም። ተስፋ አደረግን እኮ አሁን። እዚህ ጋር ሚሞ የምትለውን ያዙልኝና በግድ ጎትታችሁ አስገቡልኝ አንድ ቀን ጀርመንኛ እንድትማር እሺ። ላይክ እና እንትን አድርጋ ብቻ ነው የምትሄደው፣ እንዳትረሷት። ፍሬንድ ሪኩዌስት ምናምን ልካችሁ ያዟት እሺ። ለማንኛውም በጣም አመሰግናለሁ። ጥሩ ሰዓት አሳልፈናል። እንዳልኳችሁ አንድ ቀን ነው የቀረን። ቆይ እንጂ ኧረ ተው ይበቃል። ፍናን ተይ ይበቃሻል። 22 ሰዓት ተኩል ነው ኖርማሊ። በጣም ብዙ ሰዓት ጨምር ያለው ዛሬ። ኔክስት ዊክ ሐሙስ እንገናኛለን። እንዳልኳችሁ ፕራይቬት ኮርስ ኦልሬዲ እየሰጠው ነው፣ ግን ሮብና አርብ ለማስተማር ፕላን ስላለኝ መማር የምትፈልጉ ሰዎች ሬጂስተር ማድረግ ትችላላችሁ። ፕራይቬት ኮርስ ሪከርድድ ኮርሶቹም አሉላችሁ። ጀስት ኤኒቲንግ የምትፈልጉት ነገር ካለ ቲክቶክ ላይ ጻፉልኝ፣ ማወራችሁን አወራችኋለሁ ማለት ነው። አሁን የኢንስፒሬሽን ኮርስ እየሰጠው ነው። እሱ ኮርስ ደግሞ ያው ሰኞና ማክሰኞ የሰጠው ስለሆነ ሰው እንትን አይደል ያ ብቆይ ደስ ይለኛል። ፕሮባብሊ ወይ አንድ የተወሰነ ጊዜ ወይ ውርላው ምናምን ወጥቼ በጣም ረዣዥም ሰዓት አስተምራችኋለሁ። አሁን ግን አይ ቲንክ ከበቂ በላይ ቆይቻለሁ። ኔክስት ዊክ እንገናኛለን። ዳንም ሮብ ተመልሷል። እኔ ሐሙስ አለውላችሁ። እንደዛ አድርጉ። ኦፊሻል አንቺንም እዚህ ስለቆየሽ ፀሐይ ነው የሚለው ፀሐይ ተስፋይ እና ገነት ላያችሁ ላይ እንዳልዘጋባችሁ ምትይ ነገር ካለ እድል መስጠት ይችላል። አመሰግናለሁ። ደህና ዋሉ። መልካም ምሽት። በሰላም ያገናኘን። አሜን አሜን። ለእናንተም መልካም ሳምንት ይሁንላችሁ። ያው ዊኬንድ መጥቷል። ሹነስ ወኸኒ እንደበዛው ካላገኘኋችሁ እነ አሚር ሮሆቦት እኔ እንዲህ ስላለኝ ነው አውርደኝ። እሺ እንዲህ ስላለኝ ነው አውርደኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ገነት ችግር የለውም። ምንም ችግር የለውም። በጣም ስለዚህ በደንብ ተጠቀሙ ባለው ነገር እሺ። ያ በጣም እየተጠቀምኩ ነው። ዩቲዩብም ገብቻለሁ እየተማርኩ ነውና በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እናት በርቱልኝ። እናንተ ነው የምትጠቀሙት። ላይፋችሁም በጎናችሁ ያለው ነገር በጠቅላላ ቶሎ ፍጥንጥን ይልላችኋል። ቋንቋውን ስትለምዱ እንደዛ ለማድረግ ሞክር እሺ። እሺ ሰላም ሁኚልኝ፣ ሰላም ሁኚልኝ። እኔ ያስወጣሻለሁ። እሺ ችግር የለም። አመሰግናለሁ። እሺ እሺ አባቴ አሚር አንተም ብቅ በል ኢንሻአላህ። እኔም ብቅ እንድትል እመኛለሁ። እዝገኒ ቻው፣ ደህና ደሪልኝ። ፍናን ያብስራ ሁላችሁም የቤት ስራ ልስጣችሁ። 40 ምናምን ሰዎች ቪዲዮ በምታዩ ሰዓት ኮሜንት አድርጉ እሺ። ሼር የምታደርጉለት ሰው ጓደኛ ጀርመንኛ የሚማር ከሌለ ዩቲዩብም ሆነ ቲክቶክም ሆነ ምንም ሆነ እንትን በሉ። ገኒ ጻፊልኝ በውስጥ ቅድም የጠየቅሽኝ መልስልሻለሁ። በተረፈ እኛን ሰፖርት እኔ አሙልጭ አድርጌ ብሰድባችሁ ምን አባ ብላችሁ መመለሳችሁ አይቀርም። እሱ መልስ ይቀርና ዳንከ ወይም የሆነች ነገር የምትል እያንዳንዱ ቪዲዮ ስር አስቀምጡ። 10 ቪዲዮ እንግዲህ ሚሞ ቅጣት ሰጥቼሻለሁ። እያንዳንዱ ቪዲዮ ላይ በቀን 5 ቪዲዮ ላይ ታብታባ ምንድነው ኮሜንት ጻፊ። ሰው ጋር ሊደርስ አልቻለም። እንደነ ዮኒ ማኛ እኮ መሳደብ አለብን ማለት ነው። ስለዚህ ሰው ጋር እንዲደርስ አረ ዮኒ ማኛም እንደውም በጣም አሪፍ ሰው ሆኗል አሁን። ስለዚህ ለማንኛውም እንደዛ አድርጉላለሁ። ደህና አደሩልኝ። በያላችሁበት ሁላችሁም ሰላማችሁ ይብዛ። ረጅም ሳምንት አላችሁ። ዊኬንድ አሪፍ ዊኬንድ ያርግላችሁ። የሳምንት ሰው ይበለን። ቻው፣ ደህና አደሩልኝ።